ግን ሐሳቡ እንደዛ ነበር። ቪዲዮ ክፈቺ ይለኛል። መረጃዎች አሉኝ እኮ ተደጋጋሚ በቪዲዮ አውሪኝ ማለት ችግሩ ምንድነው? ቪዲዮ ክፈች የሚልሽ ከነመለመላሽ ወይስ ለማውራት አይደለማ? ዛሬ ላይ ሚዲያ ላይ ሲታይ ራሱ በሌላ ሰው ስም የሚታየው ራሱ ሰውየው መሆኑን ሳቅ እኔንም ለዛ ታርጌት እንደነበር የጠየቀኝ አረጋግጫለሁ። እኔ የምጠይቅሽ በቪዲዮ ላውራ ሲልሽ ራቁቴን ላውራ ነው ራቁትሽን አውሪ ነው ያለሽ ወይስ እንደዚሁ እናውራ ነው ያለሽ? ያው እንዲህ አይባልም መቼም አይደል? ግን ራቁትም ግዴታ የፍቅር አይነት ወሬ የፍቅር ለእንዲህ አይነት ለሌላ ነገር የሚጋብዝ ወሬ ጨዋታ ካወራ እና ቪዲዮ አብሪ ካለ ግዴታ እንደዛ አይነት ነገር ነው አይደል? አይ በስነ ስርዓት ብሎሻል ወይ ነው። አሁን ለምሳሌ እኔ የሆነች ልጅ ብትመቸኝ አውላልቂው እላለሁ ብሎሻል ወይ? እሱ ምንድን እኮ እሱ ማለት እኮ ያው ነው። ቆይ ብሎሻል ወይ እናቱ? አሁን የሚገፋፋ ነው አልሽ። አሁን ደግሞ አዋል የሆነ በጣም ይቅርታ አድርግልኝ። ያው ልክ አንተ በፍቅር የማታናገራቸው ከሆነ የሚመጡትን ሴቶች ደፍረው ራሱ ለመናገር ይከብዳቸዋል። በምን በፍቅር ምን አይነት ፍቅር ላውራት? የሆነ ልንገርህ አሁን አንተ ልንገርህ አሁን እሷ ካላገባች ካልወለደች ለነገ ህይወቷ ላይ ተጽዕኖ ስለሚያደርስባት እንደዚህ አሁን እዚህ ጋር ቪዲዮ ከፍተው ማውራት የማይፈልጉ ከሆነ ለአንተ በውስጥ ይላኩልክ የተጻጻፉት አለኝ የሚሉትን ማለት ደግሞ ልጠይቅሽ። እቺ ልጅ ለምሳሌ አላኩም ብላለች። ያላከች ልጅ ናት። የጠየቀኝን ግን ሚዲያ ላይ ወጥቶ አንደኛ ቺት አይደል? ቆይ አንዴ እናቱ አንዴ ልጨርስ። እንደሌሎቹ ልጆቹ የዋህ በሆን ነው እናቱ አንዴ ልጨርስ እባክሽ። እያዳመጥሽ ነው? ከኤለን ጋር ነው የማወራው። እቺ ልጅ ምንም አላኩም ብላለች። ምንም ያላከች ልጅ በቪዲዮ ወጥቶ ማውራት ለምን ምንድነው ያስቸግራል? አላከችም። የሆነ ጊዜ ላይ አጋጣሚ አወሩ 4 ነጥብ አለቀ። አላከች። ምኑን ያናደዳት ምኑ ነው ያበሸቃት? ስላልገባኝ እስቲ ኤለን መልሽልኝ። ለምሳሌ የተላላኩ ሰዎች ራሱ ሚዲያ ላይ መውጣት የማይፈልጉ ሰዎች ይኖራሉ። ምክንያቱም አሁን ስፔሻሊ በእኛ ትክክል የሆነ ነገር ስላልሆነ ማለት ነው። እንደዚህ አይነት አሁን የተበደሉ ብዙ አለን እያሉ ያሉ ሰዎች ሚዲያ ላይ ግን እነሱ በዚህ ሰዓት መታየት አይፈልጉ ይሆናል። ምክንያቱም ይሄ ስልክ ላይ ሪከርድ ተደርጎ የሚቀመጥ ነገ ደግሞ የሚያፍሩበት ነገር ነው። ልጆች ይመጣሉ ቤት ልትመሰገን ነበር መጀመሪያ ስትልክ የነበረው ምንድነው መጣው? ልትመሰገን ነበር መጀመሪያ ስትልክለት የነበረው አይደለም። አንድ ሴት እኮ ሲያወራት ወንድ ልጅ እሱ ከ10 ሴት ጋር እንደሚያወራ እኮ የምታውቀው ነገር ላይኖር ይችላል። እሷን ብቻ እያወራት ሊመስላት ይችላል። እቺ እኮ አላወራንም አልተላላኩም አለች። ምን አይነት ምክንያት ነው የምትሰጪው? አልተላላኩም እንጂ ብዙ ነገር አውርተናል። ይሁን እኔ በጊዜው ፈቃደኛ ስላልነበርኩኝ እኔ ከህይወት አዲስ በህይወት ብዙ ነገር ስለተረዳው ስለማቅ ነው የከለከልኩት እንጂ እንትኑ እኮ ግፊቱ ወደዛ ነበር። ቢስተር አንድ ጊዜ እኔ ልቀይርሽ። አንድ ጊዜ እኔ ነኝ ማስረጃ ስለዚህ ያለው እነዚህ ማስረጃ ሊሰጡህ አይችሉም። እኔ እናንተና የማይሰጡኝ ከሆነ ሁለቱንም ላወርዳቸውና እኔ እናንተና ማስረጃዎቹን እንሂድ። ቆንጆ ጎሄ ላውራ ወይስ ላዳምጣችሁ? መጀመሪያ ጥያቄ አላችሁ? የምትፈልገውን አውራ። ሚውት አድርጌ አዳምጣለሁ። እሱም ሲያወራ እንዳታቋርጠው ሁለታችሁ። እኔ የለሁበትም። በዚህ ጥያቄ አለኝ። እየተጠያየቀን አጭር መልስ። ቲና ታውቃታለህ? ያ አውቃታለሁ። ረጅም ጊዜ እኔና አንተና ቲና የት ነው የተዋወቅነው? እኔ አንተን አላውቅም፣ ግን ያው ሁሌ ስልኬን ሀክ ታደርጋለህ። በቀደምም ሀክ ስታደርገ ነበረ። ለዛም ስልኬን እንትን ያልኩት። ተረጋጋ። እኔ መረጋጋት አለመረጋጋት ሳይሆን ከአንተ ጋር ላወራ የምችለው በግሌ ነው እንጂ እዚህ ጋር አይደለም። በማዕከላችን አንተ ጋር ማውራት የምችለው በግሌ ነው እንጂ እዚህ ጋር መጥቼ አይደለም። የፈለክበት ቦታ ብትሄድ ከፈለክ ደግሞ የማውቃትን ልጅ ይዘናና ነው እሷ ራሷ መናገር ትችላለች። ዮኒ በማዕከላችን በ2400 ለገባ ሳይሆን እኔም መብት ይኖረኛል። ገብቷል? አንተ ወኪል ልትሆን አትችልም። ጊዜ አልፈልግም። ወኪል ልትሆን ሳይሆን የምፈልገው እሷ ራሷ ትምጣና ታናግረኝ። ዮኒ በማዕከላችን ግባ። አንድ ነገር አለ። እኔ ጥያቄ ጠይቀዋለሁ። የእኔ ጥያቄ መልስ። ልጠይቀኝ አትችልም። አንተ ጠይቀኝ። አይ መጠያየቅማ አለባችሁ። ቆይ ዮኒ አንድ ነገር ልንገርህ። መናገር የምትችል ማውራት የምትችል ከሆነች ትምጣ። ታሴት ቆይ
ቋንዴ ስለዚህ ከዚህ ጋር ለምሳሌ ስልኬን ሀክ አስደርጎኝ ላስት ታይም ካንተ ጋር ኮሚኒኬሽን ያጠፋው ለዚህ ነው። ሚስቴንም እንደዚህ የደወለ ሀክ አድርጓት ሲያስለቅሳት ነበረ። ስለዚህ አይ ዶንት ኒድ ኢት። ይሄን ከሱ ጋር አላወራም። ቆይ ጥያቄ ማካል ከዚህ ጋር አላወራም 100%። ኖ አይ ይሄማ ፕራይቬሲ ይጠበቅልኝ። ይሄማ አይሆንም። ለምን መሰለ አክሴፕት የማላረገው ነገሮች ብዙ ስላሉኝ ነው። አንዴ ስማኛ፣ ነገሮች ወደ ሌላ እንዳይሄዱ አንዴ ስማኝ። ያ ግን እኔ አሁን ይሄን ስሰማ እንግዲህ ስራዬን ትቼ ልቀር ነው ማለት ነው። አንዴ አዳምጠኝ። ኖ ትንሽ ነገር ነው የምናወራው። አንዴ ስማኝ በደንብ። ጥያቄ በስርዓት ነው የሚጠይቅ። እሺ ጠይቀኝ። እኔ አንድ ሁለት ጥያቄ መልስልሃለሁ። ቀጠሮ አድርግና እናወራለን ከአንተ ጋር። ምን ሆነ መሰለህ ይግቡና ኖ አንድ ነገር አለ እኔ የማልክደው እዚህ ጋር ምንድን ያልከኝ አንድ ነገር አለ። በሪያሊቲ አንድ ጥያቄ አለኝ። እናውራ ከተባለ በሪያሊቲ ባለቤቷ መታ ልትወስድ ግን ይገባል። ልጠይቀኝ የምችለው ባለቤቷ ነች እንጂ ሰው ወክላ አይደል። ጥሩ ይሄን አንድ እሷ መታ ልጠይቀኝ ትችላለች። ገባኝ። አሁን ግን እኔ የምልህ የኔ ፐርሰናሊቲ ቆይ ጥያቄ አለኝ። የኔ ፐርሰናሊቲ ስልኬን ሀክ ሲያደርግ ነበረ አለኝ መረጃ። ፕላስ ደግሞ ገርልፍሬንዴንም ሀክ አድርጎ ሲያስፈራራት ነበር። ስለዚህ እኔም ፐርሰናሊቲ የምፈልገው ደግሞ ሚዲያ ላይ አይደለም። ይሄን ሰው ምከስ ቆይ አንዴ ብቃት አለ። አሁን የምታወራ ከዚህ በላይ ልናገር አልችልም። አከብርሃለሁ። ይጠይቀኝ ሌላ ጊዜ። አንተ አሁን ጊዜ እኔ መውጣት እችላለሁ። መብት ነው፣ መውጣት ትችላለህ። እኔ ግን ከእሱ ጋር አወራለሁ። አውራ፣ ችግር የለውም። መውጣት ከፈለግ ውጣ። ያ ለመሰለ እስካሁን ሰዓት ድረስ መተህ እዚህ ጋር ኑ ጠይቁኝ የፈለጋችሁ ኑ ስንል ነበረ። ያ ከኔ ጋር የሚያገናኘው ነገር የለም ስላለማ ነው። ኦኬ ያ ካልፈለግ መሄድ ትችላለህ ብሎ ያ እኔ ስራም አለኝ ልወጣ ነው። ኤኒዌይስ እሱን ግን እሰማዋለሁ በግልጽ you can hear him no problem ኦኬ። አይ ማስረጃዬ በጥሩ ነገር ባይኖረንም በፊት ወዳጆች ነበርን። አንበማይሮች ተጋጭተናል። እኔ ወንድማማችሁ እኔ ለሰው ልጅ ቂም አልይዝበትም። እኔ ዋናው እህቶች እዚህ አብረን በልተን ጠጥተናል። ጥሩ ማንም ሰው ደግሞ ሊጫወቱባቸው ስለማልፈልግ ነው። ትክክል። እኔ እስማማለሁ። አሁን እሱ መጥቶ እዚህ ጋር ኑልኝ ሲል ነበረ። እሺ አልክ፣ ገባ፣ ተነጋገሩ አልኩኝ። መነጋገር አልፈለግም። ዘግበን እንስማ ከነ ማስረጃው። ኦኬ እሺ፣ ማስረጃው በዚህኛው ላይፍ ልግባ በኦሪጂናሉ፣ በዚህኛው ደግሞ ኦኬ እመለሳለሁ። እሺ በኦፕን ዩር ማይንድ እመጣልካለሁ። በኦሪጂናል ማስረጃ ካለ እኔ ማንም ይምጣ፣ ታፕታፕ እያደረጋችሁ ያ አይ ማስረጃ ካለማ ማስረጃ አለ። እኔ ችግር የለብኝም። ማንም ይምጣ፣ ማንም ማስረጃ ካለ እኔ ፍትህ ነው። ሴቶቹም እህቶቼ ናቸው፣ ወንዶቹም ወንድሞቼ ናቸው። ስለዚህ ይላክልኝ ማስረጃ፣ ገብቶ ማውራት መብት አለው። ታብታብ ቤተሰብ ለምን ተናደደ? ለምንድን ነው የተናደደው? አልገባኝም። ሀክ አርጎኛል፣ በዚህ ገብቷል፣ በዚህ ወጥቷል። እውነት ካለ 99 ነገር እኔን ሀክ አርገኝ፣ አይሞቀኝ አይበርደኝ። ስለዚህ እሱ ሲመጣ ለምን ለመውጣት አስፈልጋል? በየትኛው አካውንት ነው የሚገባው? ይላክልኝ፣ ሲገባ ንገሩኝ። ያ ይግባ ያውራ። ጃፒ ኖ እሱ ማውራት አለበት። ምንድን ነው ያልከው? ከፈለገ የኔ አርገኝ፣ የኔንም አካርግ ከፈለግ ፈጣሪን ፍክሬ ችግር የለብኝም። አይ አንተ ጓደኛዬ ነህ። ምንም የሚያስደብቅ ነገር የለኝም ብዬ ነው። ይሄ ልጅ እኛ የምንተዋወቅ ከሆነ እኛ ወይ ሲጠራ ነበረ፣ ኑ ግቡ ሲል ነበረ። እኔም ደግሞ መጥቼ ኑ ግቡ የፈለጋችሁት ሰዎች ሰው አናግሩት ብያለሁ። መጣ ከኔ ጋር እንዲያውም ብዙ በቅርብ የማነስማማው ነገር ላይ ደርሰናል። ቢሆንም ግን ማስረጃ ካለ መናገር ከፈለግ እድሉ መስጠት አለብኝ፣ የፈለገ ነገር ቢሆን። ስለዚህ እስቲ ንገረኝ ያለውን ነገር። ይህ ሰውዬ 83 አለው ወይ? የተፈጠረው ችግር ምንድን ነው? ዘግበን። እሺ የምልክ በእናቴ አጥንት ነው የምምልልክ፣ መመወዳት እናቴ ማንኛውም ሰው ያውቃል።
ሰው ያለ ማንነቱ አልሰጥም። ቲና የምትባላለች ጠይም ያለች ረዘም ሪል ስቴት ዱባይ ውስጥ የምትሰራ በዛን ጊዜ እኔ ከሰማክ ወደ 100 ሰው ከባቢ በቀን በወር አስከፍላቸው ነበረ $250 አፕ ሱፐር ላይፍ የሚባል እዛ ይሄዳሉ። በቀን 2 ሰዓት ይጠቀማሉ። በወር $250 ይከፈላሉ። በዛን ጊዜ እሱ አንዲቷ ቢንጎ የነበረች ህይወቷ አበላሽቶ ቲናና እሱ በማቴዎስ የሚባል አዲስ ልጅ የመጣ በሱ ፎቶ እየተጠቀሙ በርዝዴይ ያከብሩ ነበር። በዛ መካከል ላይ ማን አለች? የባባ እህት ታውቃታለህ? ሶማሌ ባባ ትራክ የሚነዳው ሳውዝ ዳኮታ የሚቀመጥ ላላ ትባላለች። እህት አላወቁትም ብሮ። ኦኬ የዶላር ምልክት አለው ባባ የሚባል የሱ እህት አብረው በርዝዴይ ምናምን ያከብሩ ነበር። እኔ በዛን ጊዜ ማናጀር ነበርኩ የሱፐር ላይፍ እና ወደ እነሱ ስገባ ልጁ በጣም አግሬሲቭ ነው። ከሀና ጋር ልግባባ ብዬ ቅናት አየሁበት። ብሎክ አድርጊው ሲላት አይ ሴት ልጅ እንደዛ አይጮም አያዝ ልመድበት አልኩት። ብሎክ አደረገችኝ። እኔ ደግሞ ቲክቶክ እና እዚህ ስለነበርኩ ወደ ቲክቶክ መጣሁ። እዚህም ደግሞ እየሰራው ነኝ። በቲክቶክ ላይ ላላ ትመጣለች። ለላላ ትሄዳለች። ማነው ስሟ? ቲና ፕሊዝ እባክሽ የኦፕን ዩር ማይንድ ቴሌፎን ስጭኝ። ላላ ስጣታለች። ለማን? ለቲና። ቲና ለኔ ትመጣለች። እባክህ ማርቆስ የሚባል እያፈራራኝ ነው። ምን እያለሽ? እንደዚህ። ኦኬ ስለኔ ማን ነገረሽ? አይ ብዙ ሰው ነገረኝ በውስጥ እና ፕሊስ ይሄ ነገር ተባበረኝ። ከዛን ቀን ጀምሮ ቴሌፎኑ ሃክ አደረኩት። መቼ? ሴፕቴምበር 2023 ከነ ማስረጃው ላሳይክ እችላለሁ። ከፈለግ ልጅቷን ፎቶ አሳየን ካልክ ላሳይክ እችላለሁ። ከዛ በኋላ ልጅቷ ከሷ ጋር የጀመረው ምንድነው? ምን አረገ? ልጅቷን እንደሚያውቃት ስለተናገረ ማሳየቱ አስፈላጊ አይደለም። በቃ አይ ላንተ ማለት ነው ያ እኔ ፈጠራ እንዳይመስል። ኦኬ ታናግረኝ ስላለ ይተዋወቃሉ። ብራቮ። አይ ላንተ ለማንኛውም ህዝብ እንዳይበጠበጥ አንዳንድ ጊዜ እሱ ስለሌላ አጠገቤ ታሪክ ፈጥሬ ልናገር አልፈልግም። ኦኬ ከነ ፕሩቭ ነው። ምን አረገ? ወደ 11000 ድርሃም ሰጣት። በአንድ ጊዜ ሳይሆን ታውቃለህ፣ በሪሌሽንሺፕ ቆንጆ ሪሌሽንሺፕ ነበራቸው። የቤት ኪራይ፣ የሻይ፣ የሾፒንግ እያለ ልጁ ይቆጥራል ገንዘብ የሚሰጣቸው። ወደ 11000 ከባቢ 9000 11000 ከባቢ ይደርሳል። ከዛ በኋላ ምን ይላታል? ያው በሁለታቸው መካከል ሚስ አንደርስታንድ ስለሆነ ልብስ ስትለብስ ወይ ደግሞ ፎቶ ኤዲት አቀነባበረባት። በዛ ኤዲት አቀነባብሮ ለማን ይልካል? ለሪል ስቴት ኃላፊዋ። የት? ዱባይ። እንዴት አገኛቸው? ጥያቄ ነው። ኢንስታግራሙ ላይ ኢንስታግራም የልጅቷ ስላለው ፎሎ ስለማይደበቅ በጠቅላላ ፎሎ ያደረገቻቸው ሰዎች ይልካል። ከዛ በኋላ አንቺ ሴት ምን ይላታል? ገንዘቤ ካልሰጠሽ እያየውሽ ታነቂ። እንደዛ እያለ በማከላ ምን ይላታል? ስሚ እኔ እኮ ላንቺ ፈልጌሽ አይደለም፣ ቤቲ የምትባል አሜሪካ የምትቀመጥ አለች፣ ለሷም ደግሞ ሃክ አረኳት። ኦኬ ከማስረጃ ከፈለክ ላሳይክ እችላለሁ። እንደዚህ እየተጣላን እያለ በመካከል ልጅቷ ሆስፒታል ትገባለች። መርዝ ጠጥታ ገንዘቤ ካልሰጠሽ መርዝ ጠጭ አላት። ልጅቷ ሰምሃው አፈራራት። መርዝ ትጠጣለች። ከዛ በኋላ ኢንፎርሜሽኑ ምን ይገኛል? የእናቱ ኢንፎርሜሽን ኢትዮጵያ ውስጥ ኦኬ ጀርመን ሀገር ውስጥ ያለው ሂዳ የፖሊስ የዱባይ ፖሊስ ሪፖርት ከፍታበት ኢንተርፖል ከፈተችበት። የከፈተችበትን ማስረጃ አለ። ኦኬ ይሄ ኤቪደንስ አለ። ይሄ ኤቪደንስ ይዤ ያለው ሚስቱ ጀርመን ሀገር የምትኖር ሃክ አረኳት። ሰው ከነ ድምጻቸው ከነ የሚያወሩት
ከሀቢባ ጋር ከተጣላ ጀምሮ ከሀቢባ ጋር በቆጥሮ እመጣለሁ ብሎ የተለየ ቀን ከዛን ቀን ጀምሮ እኔ አፕዴት አርግቼው ከሷ ጋር የሚያወሩት ወሬ በጠቅላላ እጄ ላይ ነው። ቪዲዮ የሚለቀው የሚጠቀመው መቼ እንዳረኩት ከ2 ዓመት በፊት በራሱ የሚናገረው አለ ከነ ማስረጃዬ። እኔ አልጥልም፣ ኮምፒውተር ላይ ይቀመጣል። ከኮምፒውተሬ ወደ ቴሌፎን ትራንስፈር አደርገዋለሁ እና ኦፕን ዩር ማይንድ ተናገርልኝ፣ እኔ ልጅቷ አማን ሰጣታለሁ፣ ካሁን በኋላ እንደዚህ አይደለም ብሎ ሽማግሌ ለላላ ይልካታል። ላላ ደግሞ ለኔ መጣ ትናገራለች። ልጅቷ ከተዋት ችግር የለውም። ቲና ደግሞ ምን አለችኝ? በቃ ልጁ እንደዚህ ስለሆነ በዚህ ይብቃ እንዝጋው፣ እኔም ላይ አይደርስም፣ እኔም እሱ ላይ አልደርስም፣ ከሱ ሰላም ነኝ ፈልገው። this was my first experience ያልጠበቅኩት። ከዛ በኋላ እንደዚህ ብለን ቤት እያወራው ያለ ላላ ትደውልልኛለች። this guy ጌሙ ጀመረ። ማንጋ ሀቢባ ጋር እንደዚህ ሰዎች this is impossible ፎቶ ለቃለው ምናምን የሱ ሚስጥር አለኝ አልኩ። የሱ ሚስጥር ያለኝ ከጀርመን ጋር የሰራት ቪዲዮ አለ። የት ቦታ ስሙ ልጠራ አልፈልግም። you get my point። እዛ he make money፣ እኔ ደግሞ እዛም ገብቼ ሃክ አረኩት። አሁን እኔ እሱ ኃይሌ ልጠቀምበት አይደለም። ሁለቱ የአንድ ሀገር ልጆች ናቸው። ለህዝቡም ከአንድ ቦታ ነው የመጡት። ዋናው ግን ቪዲዮ እንዳይለቅ እኔ ዋረንት ያለኝ he know that ቆንጆ አርግቶ ቪዲዮ አለኝ፣ ማስረጃ አለኝ፣ ኤቭሪቲንግ ፕሩቭ አለኝ። ሊለቅ አይችልም። የፈለገ ቤት ቢገባ እንትን አይለኝም። ከትላንትና ወደ የጻፈልኝ ጽሁፍ ላሳይክ እችላለሁ። እባክህ ላሳይክ። ኦኬ ላሳይክ። ለምን እኔ እያሳየው ባወራ ይሻለኛል ነው የጻፈልኝ ጽሁፍ። አንብቦ we can deal but I'm changed ይላል። ወላሂ I'm changed always. I help women but at the moment I stop you win. I lose my wife, I lose my life. Wallahi stop, I'm changed. I'm not text you again. Believe me. እንዴ ሰለማ ሎክ እዚህ ጋር ደግሞ ምን አለ እዚህ ጋር ምን አለ? የአገሬ ሀረር ልጅ ነኝ ዊኖ ስለተዋወቀን I'm happy. እኔ አሁን I'm not crying ያ እና እኔ አሁን የድሬ ልጅ ስለሆንኩ የድሬ ልጅ ነኝ። ሙስሊም ነው ልጁ። ፎንቃ ገብቶለታል ከልጇ ጋር። ሙስሊም ናት እሷ? አዎ ሙስሊም ናት። ኦኬ ጎ አሄድ። እና እኔ አሁን ዲፕሊ ልገባ አልፈልግም። እና የአገርክ ልጅ ነኝ፣ የድሬ ልጅ ነኝ፣ የሀረር ልጅ እና ፎርጊቭ ሚ። እኔ እሱ ለማጥቃት 2 ደቂቃ አይወስድብኝም ብፈልገው። ግን እኔ እነዛ ሴቶቹ የሚያወሩት ኤቪደንሱ ቢሰጡኝ በ2 ደቂቃ እሱ ይይዘዋለሁ፣ የትም አያመልጥም የፈለገው ቢያወራ። ግን እነዛ ሴቶች ስላልመጡ ገባ የጻፈልህ ስሙ የለም። አሚን ቁጥሩ ሴቭ አላረኩትማ። I don't have to save it። ትላንትና ነው ይላከልኝ። ገባክ? ከፈለክ እስከ 3-6 ቁጥሮች አለ ልሰጥክ እችላለሁ። የጀርመን ብቻ ኖት የካናዳ እና የአሜሪካ፣ የጀርመን ብቻ። በሴሚ ካርቱ ቀላል ክስ ሊመጣበት ይችላል። this guy የሚጫወተው ጌም ከሌላዎች ጋር ሊጫወት ይችላል። not with me። ገባክ? ድምጾቹ ላሰማክ እችላለሁ። ይሄ ልጅ እንዴት ነው ከ2 ዓመት በፊት ሃክ ልታደርጉ የቻልክበት ምክንያት የሚያስተማምን ነገር እስኪ አሳየን ወይ ደግሞ አሰማን። ላሰማክ። ኦኬ
አያቴ ትላለች ከበኋላ ማዘን ፈቀቅ ብለቀዘን። አዳምጡ። በአራዳ ቋንቋ ነው ያወራኝ። አንቺ ማለት ለኔ ነው ገባችሁ? እና አዳምጡ። ካልተሰማችሁ ኢንጂኑ አጠፋዋለሁ። እሺ go to hell የኔ ወንድም ይኸውልሽ፣ ሲጀመር አሜሪካ ኤርላይንስ ገብቷል በአሁኑ ሰዓት። ተሳስተሻል። የትም ቢያገኘው ነው ይኸውልሽ፣ ከዚህ በፊት እኮ ነገርኩሽ። I told you so many times babe። በቃ ቤቢዬ የኔ ቆንጆ፣ እኔ እህቴን ቆርጬ እንደቢላ ስጋዬን ይጣሉብኝ። ኮንዶም ጋር አይደለም እኔ ማንም አያኖረኝም፣ አያበላኝም፣ አያጠጣኝም። የራሴ ላይፍ የምኖረው እኮ ይኸውልሽ ኦልሞስት 14 ዓመት ሊሞላኝ ነው። ሮንግ ወይና ሮንግ እንትን ነሽ አንቺን ሀከርነት በስማሜ የረጋ ነው እንዴ? አንጎልሽ ረክቷል እንዴ? አሁን ከተወሰደበት በኋላ ድምጽ ይቀየራል። ይኸው ይሄን እኮ ስልክ እኮ ይኸውልሽ አይስሮይ ጥለዋለሁ እኮ ይሄኛውም 13 ነው። ዩኤልሲ ምንም እኮ የሚፈጠርብኝ ነገር የለም። የማደርገው ቀድሜ ተጠንቅቄ ነው። ከአንቺ በላይ ስማርት ነኝ። ከአንቺ በላይ ስማርት ነኝ። አሁን ወደ ሚስቱ የገባውበት ሀክ ያረኳት ከማስረጃ ጋር ነው። ዮሚ ምን እናድርግ? ሰው ተዳፈረን። እሺ ማርዬ፣ እኔ መጨናነቅ አልፈልግም። ሰውንም አልበደልኩም። የፈለጉትን ያርጉ። እናት ያለች ላልተወሰነ ጊዜ ሌላ ሲም ካርድ ስትል እኔ አንቺ እንዳላጣሽ ነው ይህን ሲም ካርድ ቁጥር እንትን ያልኩት ነበረኝ። መደወል ምችል አይመስለኝም። አይዶ ነው ግን ላልተወሰነ ጊዜ እነዛን 2 ዊክስ ምናምን ኦፍ አደርጋቸዋለሁ። በዚህ ታገኛለሽ። እሺ እኔ ማንንም አላወራም። ኤኒዌይስ ኤኒዌይስ እንቅልፍ አልመጣብኝ። እንቅልፌ ምናምን አልመጣም። እኔ ደዋ አድርጌያለሁ፣ ጸልያለሁ። እናቴም አጽናንታኛለች። የሆነ ቦታ ደርሼ ልመጣ ነው። ከዛ ና የኔ ቆንጆ፣ እኔ ከስራ ወጥቻለሁ፣ ግን ፍራይዴ ፕላኔ ዲዘርድሮ እና ዛሬ ግን ጨረስኩት ስራዬን እና ፍራንክፈርት አልቆየም። ድሮ ለ2 ወር ምናምን እቆያለሁ እና የሆነ ሙቭ አደርጋለሁ። አሁን ከስራ እየወጣሁ ነው። ኤሲ ካገኘሁ እመጣለሁ፣ ይሻለኛል። ቤቴ ቆልፌ ነው የወጣሁት ጠዋት። በእርግጥ የምፈልገው ነገር የለኝም። ሀብልኬና እቃዎቼ አንዳንድ ነገር ስላል ወደ ዲዘርድሮ ሄዳለሁ። ይሄ ደግሞ የቫኬሽኑ ፕላን ያደረገው ከሃኒሙን ጋር ለመሄድ make it like a vacation. Okay. If you want, you ask me 15 days, something 17 days. Why don't 21 days? Then we can do everything. Be relax. አለኝ እኔ ይህንን ያለኝ አሁን ሴንድ ኢሜይል ኮንፈርሜሽን ምናምን አለኝ። ኦኬ ምናምን ብዬዋለሁ። ሞርኒንግ አሁን ቅርብ ሰዓት ሞርኒንግ አሁን ሴንድ የሚል ነገር ኤቭሪቲንግ ዲቴል በቃ ሪላክስ አል ሜቢ ከስራም ተጽዕኖ እሱ አያውቁም። እንደዚህ ብዬ አልናገርም። ሜቢ ቢዚ ከመሆን እዛ ማለቱ ምናምን ሊሆን ይችላል። ግን ቢሪላክስ ቢኮንፈርት ምናምን ነገር ሜኪት ቬኬሽን በሚል ኤርሊ ዲስ ይር መሆኑ ያው እኛ ስለምንፈልግ ነው እንጂ መሆን የለበትም ነበር። ግን ዞሮ ሜኪት 21 days ኖት 16 days አለኝ። እና ምን ልታደርግ አሰብክ ታዲያ በእነዚህ ቀናቶች? ዋይ ዶንት ፍላይ ቱ ዩናይትድ ስቴትስ? አልሄድም፣ የትም መሄድ አልፈልግም። ነፃነቴን ማግኘት የምችለው እዚህ ሆኜ ሪላክስ ማድረግ ነው ፈልገው። እዛ ሄጄ ልቆይ ይችላለሁ፣ በቂ ላይሆን ይችላል። አሁን ብዙ ነው ያለው፣ በጣም ብዙ ነው ያለው። ይሄ ከቺኩ ጋር ነው አይደለ? ከቺኩ ጋር ነው። እንቀጥል ወይ ምን? አይ በቃ የቺኩ ስለሆነ ይሄ ችግር የለውም። ከቺኩ ጋር ችግር የለብኝም። ፕላናቸው የሚያደርጉት ምናምን እጄ ላይ አለ። አሁን you believe me right?
ያ በዚህ ጉዳይ በመረጃ ነው የምታወራው። ምንም ማድረግ አልችልም። መረጃ ነው። ጎሄድ እና ምንድነው ዋናው አንድ ሰው እያዳንን አንድ ሰው መጉዳት አያስፈልግም። ስለዚህ እሱ ከህልክነቱ ይውጣ። ከህልክነቱ ወጥቶ ከተሳሳተ በድያለሁ፣ ተሳስቻለሁ፣ ይቅርታ አድርጉልኝ ከስህተቴ እማራለሁ ብሎ ነው። አንድ ዴቭ ምን መሰለህ እዚህ ጋር ይሄ ከግርል ፍሬንዱ ጋር ያወራው ነው። ገና ነው 83 ሴቶች እንዲያወርቷል ብለህ ታስባለህ? እሱ የራሱ አጀንዳ። ለምሳሌ 3 ሰው ካረገ ለነዚህ 3 ሰው ለመሸፈን 80 ሰው ይፈጥራል። ለምንድን ነው? እነዚህ 3 ሴቶች በጭንቅላታቸው ይቀረጻል። እኛ ብቻ ነን የወጣ ነው 80 ሴቶች የት አሉ ብሎ ስለሚያስቡ እንደዛ አይነት ጌም ነው የተጫወተው። አንተ የማይጨበጥ ንፋስ ይሰጥካል። አንተ ምንድነው የምትለው? ለነዛ 3 ሴቶች 2 ሴቶች የተጎዱት እንዳትፈልግ ሌላ 80 ሴቶች ንፋስ ላይ ያሉት ትፈልጋለህ። ያ ነው ጌም የተጫወተው። ስለዚህ እያልክ ያለው አሁን በሱ ምናልባት 2 ሴቶች ተጎድተዋል። የስ ኦኬ አሁን 80 ጉዳይ ላይ ሊሆን ይችላሉ። በ80 ደረጃ ግን አይደለም እያለ ነው። እኔ አይደለም እነዚህ ቪዲዮዎች እሱ ላይ ውስጥ ያለው እኔ ላይ አለ። ከፀጉሩ እስከ ጥፍሩ ሁሉ እንዴ ሀቅ አረገውማ እንዴት አይኖርም? ምክንያቱም ከሴቶች እንካ እንዴት ነው ይሄኛው? እሺ እንዴት አንተ ይሄኛው ልትል ትችላለህ? የኔ ቤት ነው። አንተ እስኪ በራስክ ፍረድ። ምኑን? ይሄኛው ሳይ ካለው በራስክ ፍረድ። ኦኬ እንደዚህ እያለ ነው የሚያታልላቸው። አሁን ይሄ መስላል ቤቴ ኤምባሲ ነው ቤቱ። I don't get it። ቺኮቹ የለኝም ካልኬሲ ዘመኖቹ እኮ አይቀርቡም ብራዘር። ይሄ ምርጫ ቅስቀሳ ነው ብራዘር። ይሄን አልይዝበትም። ገብቶሃል? ቻፓ አለኝ ብሎ የሚመጣው እሱ ችግር የለውም። አዎ አለ ሊያመልጥ አይችልም። ኤኒዌይ ይሄ ነው አየህ። አንተ አሁን ለ80 ሴቶች ትፈልጋለህ። 80 ሴቶች ንፋስ ናቸው። ኦኬ ማን የፈጠረው? አሁን ገባኝ እያልክ ያለው ዴቭ እያለ ያለው ዴቭ 2-3 ሴቶችን እንደዚህ አድርጎ ተጫውቶባቸዋል። ራቁታቸውን ይዟል። እንደዚህ እያስፈራራቸው ነው። እንደዚህ ካላርጋችሁ እንደዚህ ያደርጋችኋለሁ እያለ እየተናገረ ነው። ችግሩ የሀቢባ ጋር ያለው እንደሱ በደንብ ሪሰርች ሳታደርግ ሙሉ 83 ብላ መምጣቷ ነው የእሷ ድክመት። 3 የሚሆኑ 4 የሚሆኑ ሴቶች ጋር በህይወታቸው እየተጫወተ ነው ያለው። ማስረጃው አለኝ እያለ ነው ዴቭ። ብራቮ ቋንቋ። አዎ እና እናንተ ጋር የመጣው ምንድነው? እነዛ 80 ሴቶቹ ይምጡ እኔ ጋር የታሉ ሲል እነዛ 3 ምን ይሆናሉ? ይደበቃሉ። 80 ሴቶቹ እስከሚመጡ 80 ሴቶቹ ማንም የለም ስትል እነዚህ 3 ሴቶች ማስረዳ ለመስጠት ማን ያምናሉ? ማንም አያምኑም። is playing game like እንትን ነው ገባክ? ታፍ ጋይ አይነት አጨዋወት ነው የሚጫወተው። እኔ ደግሞ ያልኩት ምንድነው? I don't needed 80 people። እኔ ያለኝ ኤቪደንስ እሱ ለኔ ኢናፍ ነው። I don't have to prove it። እሱም ገባኝ። አሁን አንደርስታንድ ልታደርጉ የምፈልገው አንድም ሴት ብትሆን መበደሏን ሰፖርት አላደርግም። ሴቶችን አንድም ሴት ብትሆን መበደል ከ3 በላይ የሆኑ ሴቶች ግን በድሎ 83 ብሎ በትልቁ ነው ያስወራው። ኑ ቢባሉ ማንም ስለሌለ እነዚህ 3 ሴቶች ይደበቃሉ ነው። አሁን አንደርስታንድ ብራዘር አንድ ጥያቄ ጠይቅ። በቪዲዮ ግባና ጠይቅ። 3 የሚሆኑ ቪዲዮ ከፍታለሁ፣ ችግር የለም። በርግዩ ብራዘር አሁን 3 የሚሆኑ አንድም ይሁን ይሄ ልጅ የአንድ ሰው ህይወት ማለት ነው። የሁሉም የኢትዮጵያውያኖች ህይወት ነው። የአንድም ሰው ህይወት ጠፋ ማለት የሁላችንም መጥፋት ነው ብለን ማሰብ ያለብን። እህት አለን፣ ጓደኛ አለን፣ ፋሚሊ አለን። ስለዚህ ይሄ ልጅ የእውነት መረጃ ካለ አንተ ኦፕን ማለት ነው እንደዚህ ሴቶችን የሚያስፈራራ
እኔ አልፈልግም። ለዮኒን አምነዋለሁ፣ ላክለት እስኪ ዮኒ ለሁላችን መጥቶ በግልጽ ይንገር። እኔ አልፈልግም። መረጃ እንዳለው አውቃለሁ። ዴቭን አውቀዋለሁ። እኔ መረጃ አለኝ። ከፈለክ ያንተ መረጃ አደባባይ ላይ ቁጭ ላደርግልህ እችላለሁ። በጸዴ ቋንቋ የማይረባ ነገር እንትን ብለን ነው እንጂ ከኔ ጋር እኮ በጣም ረጅም ጊዜ ወዳጅ ነበርን። ግን የማይረባ ወሬዎች መጡ፣ አጨበጨቡ። ሌሎችም የማይረባ ነገር ተፈጠረ። ኤኒዌይስ ግን አሁንም የምለው ምንድን ነው፣ ቆይ ሚውት አታርጉት። እዚህ ቤት ላይ ሞዴሬተር አንድ ሰው ሚውት ብታደርጉ እነቅልሃለሁ። ምንም እንዳትናገር። መጣ ተናገር ተባለ። ሊያወራው ሲል እምቢ አለ። ቢኒያም እምቢ አለ። አውረ ጠይቀው ተባለ። አካርጎኛል፣ አልፈልገውም ማውራት፣ በምንም አልገባም፣ በዚህ ወጥቶ በዚህ ገብቶ እያሉ። ስለዚህ አሁንም ማውራት ትችላለህ። ና ብያለሁ። ገብተህ መነጋገር ትችላለህ። አሁን የምጠይቀው ጥያቄ ካለ ጠይቅ። አንተ ማነህ? ቢኒያም መተህ እሱ በሚለው መንገድ ትክክል አይደለም ካልክ ትክክል ያልሆነብህን ነገር እንደ ሌላ ቦታ ጫና አይፈጠርብህም፣ መመለስ መብት ነው ብሎ ዮኒ ፈቅዶልሃል። እየላከልህ ነው፣ አንድ ቁጥር እየጻፈ ነው ዮኒ። በትክክል መተህ መጠየቅ መብት ነው። ግን አሁን እኔ አንተ እሱ እንደሚለው ሪኩዌስት አድርገኝ፣ አንድ ቁጥር መጻፍ አያስፈልግም። ሪኩዌስት አድርገኝ፣ ያስገባሃል። ሪኩዌስት አድርግ፣ ፎሎ አድርገህ ሪኩዌስት አድርግ፣ ከዛ ያስገባሃል። ያ ማንም ሰው ማንንም መበደል አይችልም ብሎ ዮኒ ጋር ቀርቧል እዚህ። ስለዚህ ፍትህ ከሆነ ማንም የማንንም መብት መጠየቅ አለበት። ወንድማችን ኦፕን ማለት ነው። እኔ አንተን ሀክ አድርጌ እንትናን ማንንም አትችልም። ዝም ብለህ እችላለሁ፣ ብቃት አለኝ። ከበኋላ ማዘን ፈቀቅ ብለቅዘን ስላታውራ ስለኔ አታውራ፣ ስላታላውራው ስለኔ አታውራ። አሁን ስታወራ ነበር፣ ችግር የለውም። አንተ ነህ እኮ ስለ ሰው የምታወራው፣ የእሱን ይዣለው ምናምን የምትለው ሰው ሊልክልህ ይችላል ሪከርድ እያደረገ። አሁን እሱ ያሰማን ነገር ዮኒ እሱ ኮሚኒኬሽን አድርጎ ስልክ ሲያወራ የሁለቱንም ድምፅ አምጥቶ ቢያሰማን ኦኬ ታማኝነት ይኖረዋል። አንድ ሴት ልጅ መታ ከኔ ጋር ያወራችሁ ለአንተ ብትልክልህ ሀክ አድርጌዋለሁ ብለህ እዚህ ጋር መተህ ይኸው እንደዚህ እያወራ ነው ልትል ትችላለህ። አትቀባጅር ዴቭ፣ ዝም በላ እንዴ። እኔ እያየ ካውራ አትቀባጅር ዴቭ። ጃፒ ልንገርህ፣ ራሱ ቢኒያም መጥቶ ሀክ አድርጎኛል ብሏል። እዚሁ ጋር ሀክ አደረገኝ ሰውዬ ጋር አላወራም ብሎ ነው የወጣው። ደንግጦ እኮ ነው ያኛው፣ ራሱ መስክሯል እኮ። ደንግጦ ነው ይሁን፣ እግዚአብሔርን ደንግጦ አየሁት እኮ። ታዲያ በግምት ነው እንደምታወራው? ጠንቋይ ነህ እንዴ? ራሱ የተናገረው እኮ አይደለም። ማርቆስ የሚባል ገብቶ ሀክ አደረገኝ ሰውዬ ጋር አላወራም፣ ከፈለገች ራሷ መጣ ታውራኝ፣ ሀክ አድርጎኛል፣ ሚስቴንም ሀክ አድርጓታል ብሎ ነው የወጣው። ምን ላድርግ? አሁንም መድረኩ አለ። እንዲያውም የፈለገው የሚመስለኝ ዴቭ እሱ መጥቶ ማውራት ነው የሚፈልገው። ከእሱ ጋር ማውራት ነው የሚፈልገው፣ ከኛ ጋር አይደለም። ይግባ አስገባው። ና ማርቆስ ግባ፣ ና ግባ፣ ከእሱ ጋር አውሩብኝ። እኔ የምፈልገው እሱን ነው። ማርቆስ ና ግባ። ሰው የለም ይምጣ ስትለኝ ነበረ። ማርቆስ ይኸው ማስረጃ ያለው ሰው መጣ። ና ግባ እናውራው። ግን እሱ ማስረጃ የለውም። ማርቆስ ና ግባ ጆይን በል። እርድና ጃፒ እርድናክ ከኔ ጋር አይደለም። የአዲስ ከተማ ልጅ ነኝ። እርድናክ ሌላ ቦታ ጃፒ ፕሊዝ ፍቱ አይደለማ። እርድና አይነት የምትጫወተው ገና አላደክም። ስሙኝ፣ በሶስተኛ ሰው አሳድገው አሚን እርድና አሚን ይኸው ዮኒ እርድና አይነት የሚጫወተው ነው ያልከበለ ማርቆስ ይግባልኝ። ምን አለ አንተ ጥብሳችንን እንትን ባትል ማርቆስ ይግባልኝ። በጋ አምላክ ችግር የለ አስገባው። ማርቆስ ና ስለ አንተ ጉዳይ እንሄድበታለን። ኦፕን ችግር የለውም። እኔ ካላ ማስረጃ አላወራም። ልክ እንደ እብድ የጨበጠው በሶ ብትን ብትን አለለም እየተሰበሰብኩ ማርቆስ ና ጃፒያ እንተዋወቅ ካልክ እንተዋወቃለን። እንድትጣሉ ስለማስፈልግ ነው። ጃፒሻ አልጣለውም፣ በፍጹም አልጣለውም። በቃ ኦኬ። ስለዚህ ማርቆስን አስገባው። ግን ማርቆስ መች መጣ? ድራሹን
አንድ ቁጥር እየጻፈ ነበረ እኮ። ምን ላድርግ አባቴ ድራሹ ኧረ ልሳቅ አንድ ጊዜ ልሳቅ። አስደምሮት እኮ ነው ገበየው ይዤብሃለሁ አለው። እንዴ ሰው የሚመጣት አላችሁ ብሎ እዚህ ጋር ቁጭ አድርጎ ሲያዝገን አልነበር እንዴ? እኔ እናንተን አላከልም እንዲ አሁን እንትን እዚህ ላይ እስኪ ሹፈው። ኧረ የላክልኝ የለም መቤቴ። ያው አንድ ቁጥር የሚጽፈው ማን ነው? ሌላ ማርቆስ ነው። ሌላ ነው እኮ ይሄ ዌብሳይት የኔ ወዳጅ ነው ወንድሜ ነው። ኦኬ ያኛው አንድ ቁጥር የሚጽፈው ሌላ ነው። ያኛው ተኝቶ ይሆናል ጠዋት ጫቦ ስለሆነ ገባ። ያኛው ነው ገባ። ማርቆስ ግባ። የለም ብራዘር። ስለዚህ አሁን እንደገባኝ እያለ ያለው የአንድም ሴት ቢሆን ስትበደል ዝም አልልም። ከአንድም 3 ሴቶች እጁ አለበት። እያስፈራራቸው ነው፣ ህይወታቸውን አበላሽቶታል። ስለሱ መረጃ አለኝ። ይምጣ እያለ ነው። ይምጣ ራሱ አላረኩም ካለ ይምጣና ራሱ ያውራ። የት አለ? ምንም ላደርግ አልችልም። የምችለው እንደመጣ ላሳይ። ይኸውልህ ልጻፍለት ከታች ይሄኝ ይኸው ና አየው ከታች የመጣ ላክ። ተይዛል ና አግኝቼዋለሁ። ና ይኸው መጀመሪያ የምናገረው ዮኒ የሰውን ስልክ ሀክ ማድረግ ራሱ ወንጀል ነው። መጀመሪያ ናቸው የሚነቅሉት። አይደለም ሞኒተር አይደለም ሞዴሬተር አይመስለኝም። ና ሞኒተር በራሱ ነው። እና ይሄው ኢንቫይት አድርጌዋለሁ። ጥያቄ ብቻ ጠይቄ ልውረድ። ንገረው፣ አፍንጫው ድረስ ንገረው። ማርክ እኔ ችግር የለብኝም። ተነጋገሩ። እኔ አልወጣሁም፣ ሰው ነው ያስወጣኝ። መጀመሪያ ሀክ መደረግ የለበትም። ሲጀመር ቆይ አውሩ። በቪዲዮ ግባ ነው። እኔ በቪዲዮ አልገባም። ኦልሬዲ ለወጣ ስለሆነ ነው። በቪዲዮ ይግባ። አልገባም። ለምን ገባ? አንተ እያስገደድከኝ አችልም። እንዴት ነው? ቅድምም ነገር ያለው እኮ አንተ የተዘጋ ፋይል መተህ እንደ አዲስ ለመክፈት የምጥር ነህ። ሁለተኛ ሀክ ስታረግ እኔን ሀክ ልታረገኝ ትችላለህ። አለም ሳችል ስትቀር መጀመሪያ የኔን ጓደኛዬን የቅርብ ጓደኛዬን አስለቀስካት። ላይቭ ላይ ታስታውሳለህ? ልብ ድካም ቢኖርባት ምን ቢኖርባት አንድ ነገር ብትሆን ተጠያቂ ነበር የምትሆነው። ፈርስት ኦፍ ኦል መጀመሪያ ማለት ነው። ሲቀጠል ከነጭ ጋር ያለኝን ሪሌሽንሽፕ እዚህ ጋር ነጯ መታ አልከሰሰችኝም። ተረዳይ። ሶስተኛ ደግሞ ልጠይቅ የምፈልገው እኔ 2-3 አሉ ላልከው የ3ቱን አውጣ። ዳሴት እሱን አውጣና በማንኛውም ሰዓት ጠይቀኝ። ይሄን ነው መልሴ። ተረዳኛ። 3 አሉ ያልካቸውን እንትን በል። ከዛ ውጪ መጀመሪያ ግን ማን ነው መብት የሰጠ? የኔ ጓደኛዬ ጋር ገብተህ ሀክ ልታረጋት የቻልክበት ምክንያት ማፈቀደል? ብቃት አለኝ። ብቃት ስላለ አይደለም፣ ህገ ወጥ እኮ ነው፣ ወንጀል እኮ ነው እሱ። እኔ ወጥዋለሁ፣ ወንጀል ነው። ሁለተኛ ልብ ድካም ቢኖርባት ሳምንት ተኝታለች፣ ይቅርታ አድርግልኝ። ይሄን ደግሞ ልቦና ያውቃል። አንተ ቤት አስለቅሰሃት ምን ብላ በግድ እያመናጨካት የተናገርካትን ነገር ታውቃለህ። ዳሴት ይሄን ነው እየነገርኩ ያለሁት። ሲቀጠል ከነጭ ጋር ያለኝን ሪሌሽንሽፕ አይመለከትህም። ስለ ቲና ደግሞ ጨርሰናል። የተዘጋ ፋይል ድጋሚ ልቆሰቁስ አይገባም። ማድረግ ያለብኝን ነገር ላረግ እችላለሁ። ቶ ብላለች እሷም ሲጀመር። ከዛ ውጭ ግን 3 አሉ ላልካቸው 3ቱን አምጣና እኔን ጠይቀኝ አት ሞመንት ማለት ነው። ከዛ ውጭ ግን መብት የሰጠ ሰው ሀክ ለማድረግ መብት ከሰጠህ እኔ ግን አክሴፕት ስለማላረገ በሌላ መንገድ ለመነጋገር ስላለብኝ ነው ጥዬ የወጣሁት። ዳሴት ዮኒ ይቅርታ አድርግልኝ። አውሩ እስከምትፈልጉት። ያኔ ጨርሻለሁ። ምንም ከዚህ ሰውዬ ጋር ላወራ የምችለው ምንድነው መሰለ፣ ጤነኛ ሲሆን ነው። ገባ እየገባ የማንንም ስልክ እንዴ ገባ። ላስት 5 years የነበረች የነጭ ጓደኛዬ ጋር ቪዲዮ አለኝ ይላል እዚህ ጋር። ዋት ጎና እንዴ! ይሄ እኮ አክሴፕት ህግ እኮ አይፈቅድም እንዴ! እኔ ባልፈቅድልህ እሷ ልከሰት ትችላለች እኮ አንተ ስለሱ ሆነ ቦታ ላይ ብታረገው። ሁለተኛ የምጠይቅህ ግን ላስት ዊክ ያረከው በህግ ጠይቀኛል እኮ ምን ላድርግ ነው? እሱማ ጠይቀዋለሁ፣ በህግ ጠይቀዋለሁ። ለመሰለህ እኔ ሳልሆን ልጅቷ ትጠይቀዋለች እኮ ስላልዳነች ነው። ግን በሽተኛ ሆና ግን ሳምንት ተኝታለች። ልብ ድካም ቢኖርባት የሆነ ነገር ትሆናለች። እቤትህ ወስደህ በብዙ ሰዎች መሀል ላይ ሪከርዶችም ተደርገዋል፣ አይተናል።
አስለቅሳት አመናጭቃት ምናምን ጥሪው ምናምን ብለህ ነው። ይሄ እኮ ሮንግ ዌይ ነው። ከፈለክ ልላክልህ ከኔ አልፈልግም፣ አትላክልኝ። ስለዚህ የሶስት ሰዎች አልቆ ላክልኝ። የነጯን ደግሞ አልፈልግም ካለህ ዴሊት አድርገው። እኔ እንዴት እንዳገኘው ፈጣሪ ያውቃል። ጎበዝ ነው፣ በርታበት። ግን ፐርሚሽን ጠይቅ ሌላ ጊዜ። እውነት ፐርሚሽን ጠይቅ እንዴ። እኔ ሉዝ ያረኳቸው ስንት ፋይሎች አሉ። እሷ የስልኳ ውስጥ ያሉ ማአት ዶኪመንቶች ሉዝ አድርጋለች። ታውቀዋለህ። ከዛ ውስጥ ከአንተ ውስጥ ለማውጣት ምን ማድረግ እንዳለባት እኔ ራሴ አውቀዋለሁ። እውቀትህን ተጠቀምበት፣ አክሴፕት አደርጋለሁ። ግን የሆነ ፐርሰናሊቲ የሰውን ዳታ ግን ገብተህ ግን የሆነ ግን ይከብዳል። ስለ እውነት አሁን እኔ ለአገባት የማስባትን ልጅ አይ ኖው ዘ ዌይ ጎ ምናምን እያልክ ነው። እኔ ልጅቷ እኮ በአካል ታውቀኛለች እኮ ሲጀመር። ሲቀጠል ደግሞ ይኸውልህ ቤትህ ምናምን ላልከው እኔ ነገ ደግሜ ይኸውልህ ቪዲዮን አሳያለሁ ዞሬ ማለት ነው። እምባ ስላልከው ችግር የለውም ካወቅከው። ስለዚህ ታዲያ እዚህ ጋር አታቀነባብረው፣ ምን አትበል። ዲቴይልም ልታወራ አይገባም። ራስን እያሳመርክ የሚስትህ መስሪያ ቤት ልንገርህ። የማን የሚስትህ መስሪያ ቤት ከፈለግ ንገረኝ። እሺ ይሄ ምንድን ነው? ኖ እሱ ታውቃለህ፣ ከአንድም ሁለት ሱቅ አላት። አዎ ሜንቴናንስ እና መሸጫ ሱቅ አላት። እሺ እኮ ኤቭሪቲንግ ዩ ሃቭ አይ ኖ። ስማኝ አሁን አት ዘ ሞመንት ያለውን ግን አታገኝም እኮ። ችግሩ ይሄ ነው እኮ። አገኛለሁ አላገኘም። ገባ? ተመረንበታል። እሷ ጋርም አታገኝም፣ እኔ ጋርም አታገኝም። እሺ ላሳይክ እችላለሁ። ኦኬ ይሄኛው ላስታውስክ ነው። አታስታውሰኝ። እኔ ሞመንት ላይ ያረኩትን ይኸውልህ። ኦኬ የትላንትና ልንገርካ። የትላንትና ወዲያ ትላንትና እስቲ ንገረኝ እስቲ። ና እኔ አላልኩም። እሺ አንተ እሰብበት፣ ረጋ ብለክ። ኦኬ እሰብበት። ኖ እኔ አላልኩም። ቅድምም ስትለኝ እኮ ያልተስማማውበት አይ ዶንት ኬር ያልኩና የጻፍኩልህ ቴክስት እኮ እኔ የማይመስል ነገር ስለሆነ ነው። ከዛ ውጪ ቲናም ብትሆን ይኸውልህ እኔ መልካም ስላረኩላት ቶ ያለችህ ኢሞሽናል ሆነ የምታረጋቸው ነገሮች ስለነበሩ ነው። ያኔም ደግሞ ጫናና ፕሬዠር ስታረግብኝ ነበረ። ስልኩንም የጣልኩበት ምን ያልኩበት ልንገርህ፣ ፕሬዠር ስታረገኝ ነበር። ያንተም ቮይሶች ደብቀ የኔም ቮይሶች ብቻ ነበር ስታወጣኝ ነበረው። እንተማመን። ከዛ ውጪ ግን ሶስት አሉ ላልካቸው ግን እኔ አሁን የምጠይቅ ሶስት አሉ ላልካቸው የኔ ላሰማክ ይችላል። ኖ እየመረጥክ አይደለም። እኔ ያው አት ዘ ሞመንት የለኝም ምንም ዲቴይል የለኝም። እሺ ላሰማክ አታሰማኝ። አንተ ፌመስ ነህ፣ እውቀት አለ ምናምን ነገር። እኔ ደግሞ እውቀቴን አልነግርህም። ግን እኔ ላይ ግን የተጠቀምከው በሌላ ሰው ገብተህ ነው ሀክ ያደረገው። ገብቶሃል? ገባ? በሌላ ሴት ማለት ነው። ያቺ ልጅ ግን ብትጎዳብህ እውነት ሀቅ ተናገር። አንተ ሀቀኛ ከሆንክ ማለት ነው። አላለቀሰችም? ድንጋጤ ሾክ አልሆነችም? አትቀባጅር። እኔ መጀመሪያ ሚስትክ እናንተ ማን ነው የማውቀው ከሁለታችሁ? ኖ ይቅርታ አድርግልኝ። የእሷ ስልክ ላይ ሊንክ ነው የላክላት። ምን ነው ሊንክ ልከላት? ሊንኩ ስለተጫነች እኮ ነው የገባችሁና በሷ እኔን አገኘሁ። ያለፈው ሳምንት ነው ዳሴት በቃ እኔ አት ዘ ሞመንት ከዚህ በኋላ ግን አንድ ጊዜ ይኸው እኔም ፎርማት አደርገዋለሁ። አታስብ። ወይም ደግሞ አሁንም ደግሜ የምነግርህ የሆነ ፊት አዲስ ስልክ እገዛለሁ። በቃ ዳሴት እኔ እሺ ልናገር። በቃ እኔ አልፈቅድልህም። ልናገራ በቃ የሰውን ዝም ብለህ ያለ ፈቃድ ሀክ ማድረግ ወጥ ነው። ልናገር ኖ እኔ ዮኒ ያናግረው በቃ ዳሴት ህግ ነው ካልከኝ ለምንድነው? እሺ አንድ ጊዜ ግባልኝ። ለዮኒ ላስረዳው። ለዮኒ ኖ አንተ እስቲ ዝም በልና አንድ ጥያቄ ልጠይቅህ። አንድ ጊዜ አወራክ አይደለ? እኔ ላውራ። አወራክ ከቀደም በቃ ደስ ያለን አውራ። እኔ ሉጣ በጣም ደብሮኛል። ገብቶሃል? እኔ በህይወት ያለው ለማድረግ ስለመጣ ይኩንጎ ላውራ። እሺ ላውራ። ረጋ በል ዮኒ። ምንድነው ያለው ቀደም ሲያወራ? በሚስቴ አርግተክ ነው ለኔ ሀክ ያረከኝ አለ አይደለ? ይሄ ጥያቄ ጠይቅልኝ። ከሁለታችሁ መጀመሪያ የሚያውቀው ማን ነው? ሚስቴ ያወቅኳት በዚህኛው ወር ነው። እሱ ያወቅኩት ግን ከ2 ዓመት በፊት ሀክ የተደረገው። ቀደም ያሰማው ደግሞ ከ2 ዓመት በአካል እኮ ከዚህ ልጅ ጋር እኮ እየሰማኝ ከሆነ ረጅም ጊዜ እኮ ማውቃት እኮ ልጅ። ታዲያ እኔ አውቃታለሁ አላውቃትም? ስለዚህ ወር ልትልና ገና ማቀቅ አቀባጅራ በሷ በኩል አርግተክ ገባ ካትበለኛ አማርኛ አስተካክለው። ላስት ዊክ ገብተህ ላስት ዊክ ዳትስ ኢት እኮ ገብተህ ያደረከው ነገር ግን ፌር ነው ወይ ነው እያልኩ ያለሁት። ምንድነው ያልከው? መንግስት ይጠይቀኝ። መንግስት ይጠይቀኝ። እኔም አልጠይቅህም፣ ግን ተምረንበታል። ግን የሆነ አግባብ አይደለም። ኢትስ ናት ፌር ነው ያልኩ። አንተ
አንተ እኔ በአንተ ቦታ አንተን ባረግህ ደስተኛ አትሆንም ወይ? ዮናስ እንደዚህ አታረገው ደስተኛ ይሆን? ብቃት የለክም። ስለ ብቃት አይደለም የማወራው እኔ ግን ህገ ወጥ ነው እያልኩ ነው። እና እኔ አላበረታታም። ይጠይቀኝ፣ ህጉ ይጠይቀኝ፣ በቃ ይጠይቅህ። ስለዚህ እኔ የለህም ከዚህ በኋላ ምንም ዲቴል አታገኝም። ቢሊቭ ሚ ስልክ ቁጥሮች ላልካቸው ደግሞ ስልክ ቁጥሮችን ደግሞ ዮኒ ያንተ ስልክ ቁጥር በጠቅላላ የምትጠቀማቸው እንዴት አውቃቸዋለሁ? ልጥራልህ? ኖ ዝም ብለህ ገስት ልታረግ ትችላለህ። አያ አይ ገስት አላረግ። ደውልልኝ። ኖ ከቻልክ ደውልና ኦልሬዲ ስደውልልህ ኦልሬዲ አንተ እንትን አርግተከዋል። በዚህ ጋር አሰማው። አይ ተሳስተሃል። ግን እኔ እዚህ ኦልሬዲ ልደውልልህ ለሪካርዶ ዮኒ እናሰማው። ለሪካርዶ አይ ቶስ ለሪካርዶ እናሰማው። ለማንኛውም ግን ህገ ወጥ ነው። እሺ የሰው ስልክ ላይ ዝም ብለህ ትልፍ ችግር የለም። ለሪካርዶ ለናገር ለሪካርዶ አንተ ለፍምስና ነው የመጣው 100,000 እንድትገባ ነው የፈለከው አይደለ? ለሪካርዶ እንድትገባ የምታረግበትን መንገድ ልነግርህ ይችላል። ነው ለፎሎወርስ ነው የመጣው። ዮኒ የለክም አለኝ አይደለ? ቁጥሩ በግምት ነው። ደን ላውራ ለሪካርዶ ፎር ዘ ሪካርድ ኦኬ። ሶ አንድ ጊዜ ቁጥር ማትናገራለህ። አንድ ጊዜ አስጨርሰኝ። ባዶ 49 15 73 30 02 77 4 ልትክድ አትችልም። ማን ነው ይችላል? እስኪ ንገረኝ። ስልኩ የኔ ነው ግን እኔ በኔ ስልክ ሬጂስተር የተደረገ አይደለማ። እንዴ የኔ አይደለም ስልኩ አትልም እንዴ? ዮኒ እኔ ለምን ዋሻለሁ? ለምን ስልኬ እንዳለ ታውቀዋለህ እኮ። ይሄ ቁጥር እኮ እንዳለ ታውቃለህ አይደል? በዚህ አንተ ደውለክልኝ ታውቃለህ? አታውቅም። እንዴት አገኘሁት እኔ? ይሄንማ ያገኘበት ምክንያትማ ይኸውልህ የሚስቴ ስልክ እኮ ሀክ አድርገዋል። ገባ? የኔና የሷ እኮ የተሳሰረ ነው። ዳሴት ሌላ ልስጥክ ካላመንክ ሊድበት። የሷንም ልትሰጠኝ ትችላለህ እኮ። አይ ነው አይደለ? ሊድበት ነው። እሷ በዚህ መካከል አላስገባትም። አስገብታት እኮ ነው። አሁን እኮ እዚህ ጋር አጉራ አይደለም። አንተ ቁጥር የለክም አልከኝ። ልድገምልክ? ሌላ ቁጥር ልስጥክ? ቀጥልሽ ፈቃደኛ ከሆነ እሺ። አረ ምን ቅድምም ስትታወሪ ያለ ፍቃዴ ስትናገር ነበር እንዴ? አይ ችግር የለም ችግር። ፎር ዘ ሪካርድ ለሪካርዱ እሺ። ሁለተኛው ቁጥርክ ባዶ 49 17 62 09 26 69 6 የማን ነው ቁጥር? እሺ ቀጥል። ሶስተኛ የማን ነው ቁጥር? ቀጥል። ይሄ መጀመሪያ እመንበት። ይሄ የሷ ቁጥር ነው ግን እኔ ጋር ነው ያለው። እሺ በቃ ዴቭ ተው በቃ ለርገው ነው። እኔ አንድ ነገር የምናገረው ነገር ምን አድርጎሃል? እንደነገረ ራሱ ሀክ አድርጎሃል። መንግስት ይጠይቀኝ ከፈለገ እያለ ነው። መረጃዎች አሉ እያለ ያለው ምን መሰለ? 83 ሴቶች የሉም 2-3 ሴቶችን ግን በጣም አድርጎ አቢዩዝ አድርገዋል እያለ ነው ያለው። እነሱንም ያምጣቸው እንግዲህ እኔ ሌላ ምንም ምለው ና የምትባል ላላ የምትባል ብሏል። ሶስተኛው ደግሞ አሁን የአስካት ይመስለኛል። እንደዛ ነው። እስቲ እሱ ይንገረን። 3 ሴቶች አሉ ብሎናል። እሱ ደግሞ ይንገረን ማስረጃ ስላለው ማለት ነው። ዴቭ ንገረን። ማናቸው? እስኪ ያውራ እስኪ። ቀጥል። ችግር የለም ላዳምጥሽ። ቀጥል። እኔ ተናግሬያለሁ እኮ እኔ ከላላ ጋር ላላ አላልኩም እኔ ላላ ኦኬ አይደለችም። ኦኬ ቲና የምትባል አለች። ቲና አለች። እሷን ዘግተናለች። ሌላ አንተ ብዘጋው ነው ያልዘጋሁት እንዴ? ባለቤቷ ዝጋው ብላ እዚህ ጋር እኮ መታ እኮ ልትፈርድ ትችላለች። ማርቆስ እንትና ማናት? አበበች ማናት? አበበች እያሉኝ ነው እዚህ ጋር። አበበች አለች። እስቲ ካለች ይጥራ ስሟን እንግዲህ። እሺ ዘግቡኝ። ምንድን ነው አሁን እያለ ያለው? እሱ 2-3 ሴቶች በአንተ ተበድለዋሉ። 83 የተባለው ሳይኮሎጂ ህዝቡ ላይ ለመጫወት እንጂ አንድም ሴት ትበደል ድምፅ ነው እያለ ነው እሱ። ብራቮ። እሺ ይጥራቸው ስማቸውን እኮ ነው ያልኩት። ስማቸውን ብቻ ይጥራና ከዛ በኋላ ዲሳይድ እናደርጋለን። እሺ ጥሩ መልካም። ስሙን ጥራለን። አንዷ ቲና ነች። ቲና አንድ። ሁለተኛው ኢንቨስቲጌሽን እያደረጉ ነኝ አሁን ያለባት የያዛት እሷ ላም ኢንቨስቲጌሽን እያደረኩ ነኝ። ኦኬ አሁን አብራ ያለችው ማለት ነው።
አዎ ሶስተኛው ደግሞ ከነጯ ጋር የሰራው ቪዲዮ ኖ አገባም ስለነጯ አንድ ጊዜ አገባም ስለሷ እኮ አስጨርሰኛ ተናገር ብለዋል። ነጭም ይሁን ምንም ትሁን ይናገር ተናገር ብለዋል አይደል እንዴ? ይሁንዬ እሺ በቃ እኔ ችግር የለም። ይኸውልህ የሆነ ጓደኛዬ አለው ስልኳ ኢንቨስቲጌት ያርግና አም ሃፒ አሁንም ቢሆን ጉዳይ ምንድን ነው? ነጭ ስለሆነች አይመለከተንም እንቶ አረ ዮኒዬ በጣም እሷንም ፈቅጄለታለሁ። እሺ ተፈቀደልህ። ዘግብ ትንሽ ምንድን ነው ከነጭ ዋጋ ችግር? ከነጭ ዋጋ ትልቅ ከአቅማችን በላይ የሆነ ሰርቷል ማለት እዚህ ጋር አሁን አንዳንድ ጊዜ ሾሻ ይገባካል በእንትን ዲፈረንት ዌይ እሱ አለ። እሱ ያስኩበት ምክንያት ምንድነው ታውቃለህ? እሱ አሁን ከብዙ ሴቶች የሰማሁት ሲያወሩ እንደዚህ ይዟል እዘረጋለሁ ብሎ ሊያፈራራ ከመጀመሪያ መነሻ ስለማቀው ያ ነገር ከዘረጋ እኔ ይሄ አደባባይ ላይ ቁጭ አደርግበታለሁ። ኦኬ ስለዚህ ሌሎች ነገሮች ሌሎች ሴቶችን የሆነ ነገር ካረገ እኔ እንዘረጋ ኖ ዮኒ እንዴ እኔ ያልገባኝ አንድ ጥያቄ አለ። የነጯ አለኝ ያልከውን ነገር እኔ በነፃነት ማለት ነው እኔ አንድ ነገር ዮኒ ፊት ነው ጋር ሪሌሽንሺፕ እንዳለማ ራስም ነገርከኝ ዮኒ እሱን አይደለም እያልኩ ያለሁት የነጯ ጋር ያለኝን ነገር እዚህ ጋር እኔ ፈቅድለታለሁ የፈለገውን ያክል ሊፖስተው። አይ አሁን ማድረግ አልፈልግም ግራ ይመጣብኝም እኔ 100% ስለማቅ ነው። እሺ ስለአሁኗ አንድ እያለ ያለው ምንድን ነው? የነጯን የምዘረግፈው ሌላ የማይረባ ነገር ብሰማ እዘረግፍላለሁ እያለ ብራቮ እሱ ይሄን ያህል ኧረ ተው እኔ እኮ እኔ አይደለሁም ያልኩት ያለውን ነው የምነግርህ። ዘርግፈው ችግር የለብኝም። እሺ ሶስተኛ አሁን ያስኳትን ደግሞ ላገባ ተሰጥቷትን አይደለም አሁን አንተ ዘርግፈው የምትለው እዚህ ጋር አሁን አስጨርሰኝ ያልተግባባ ነው ነገር አንድ ነገር አውራ ወይ ላውራ የፈለግከውን ብትፖስትም ብታረግም እኔ ልታስፈራራኝ አችልም። ገብቶሃል? አበሻ አይደለችም ነጭ ነች። አክሴፕት ያደረገችኝ ነች። ጓደኛዬ ነበረች። እንደ ማንኛውም ተለያይተናል። ዳሴት እሺ ችግር የለም። እዛ ጋር ግን ትልቅ ጨዋታ አለ። ምን? እሱ በተግባር ላሳይክ እችላለሁ። ችግር የለኝም። አንድ ነገር ግን አስጨርሰኝ እዚህ ጋር እኔ ነው ይኸውልህ ከአሁኗ ጓደኛዬ ጋር ልታስጨርሰኝ ከሆነ አስጨርሰኝ። የኔ ሐሳብ ሳስማ እንዴት አንተ ትፈላሰፋለህ? አስጨርሰኝ። እኔ አሁን አንተ ልቀቅ አልከኝ። ከለቀቅኩ አንተ ቀጥታ ትደውላለህ ለልጅቷ ምን ትላታለህ? this guy without our permission ዘርግፎታል። ይህ ሰውዬ ግን የተመታ ነው። አየክ እኔ አርቄ ስለማይ ዮኒ እኔ ነኝ የተመታሁት? ኖ እሱን ነው እንጂ ኖ እኮ ፕራይቬት የሆነ እኮ ነገር ነው እኮ እዚህ ጋር እኮ እያወጣ የሚናገረው ገብቶ ነጭ ናት እሷ። ያለ ፐርሚሽናችን ይሄን አርጓል ይባላል። ጎል ውስጥ እንዲገባ ጭቡቴ ነው ጭቡቴው እያለ እኮ የብሬን ጨዋታ ነው የሚጫወተው። ግን ልታረጋ የተረገመ የተመታ ነው ማለት እሱን እኮ ነው። አንተና አይደል እኮ በህግ የተመታ ነው። ለዛ እኮ ነው። አንተ ግን ምንም ማድረግ እኔን አልችልም። ስለ ባፈር እያደረገ ስለሆነ አይ ዶንት ኒድ ኢት። እኔ ኤክስፔክት አላረገውም። ችግር የለም። አንተ የምታስበው ጨዋታ ስለ አዲሷ ጓደኛዬ ያለው የምታውቀው ምን መሰለ ልንጋባ እንደሆነ ብቻ ነው እንጂ ሌላ ነገር የምታውቀው ነገር ካለ እኔ ልቀጣ። እሱ ለኔ ተውልኝ። ሰርጉ ላይ እንዳይገኝ እየፈራው ነው። የረጋ ወተት ዮኒ ኧረ በእናትህ ልጅቷን እኮ አስተኝተዋታል እኮ አስለቅሶ እዛው መሬት ላይ እኮ ነው የደቀችው። አንተ ሰውዬ ተው፣ ኧረ ተው። አያቴ ምን ትላለች? የረጋ ወተት ቅቤ ያወጣል። እኔ አልፈጥንም፣ በጊዜው አሳይካለሁ። ብቻ አንተ ቻሌንጅ አድርገኝ። ልጠይቅህ ግን ሰርጉ ባሰማክ በሪከርድ ባሰማክ ይሻላል። የጎዳሁትም እንትን የሚያልኩት ነገር የለም። ሞመንት ላይ ገብተዋል። ስለዚህ የሆነ ብሌም አታርገኝ። ያስቀየምካት ሴት አለች ማለት የበደልካት? ማርቆስ አንተን ልጠይቅ ብሮ እኔ በህይወቴ ኢሞሽናል ሆኜ ምናልባት ዮኒ እኔ ሀቅ ነው የምናገረው፣ መዋሸት አልፈልግም። ቲናን እኔ በጣም ትወደኛለች፣ ወዳታለሁ። በጣም ለጋብቻ ምናምን ደረጃም ደርሰን ነበረ። እውነት ለመናገር ሳምቲንግ ሀፕን ተፈጠረ በጓደኞቿ ጋር
ማለት እኔ ምንም ነገር አርጌላታለሁ፣ ፍቅርም ሰጥቻታለሁ። ኦኬ ግን ኢሞሽናል ሆኜ የተናገርኳቸው ነገሮች ሊኖሩ ስለሚችሉ ያረካቸውም ነገር አለ። እሷም ደግሞ ታይስ አንዳንዴ ኢሞሽናል ሆነ ታይስ ስትለው ይጨርሳ እንዴና ትነግረኛለህ። አይ ኖ ፖይንት ያዝ ብቻ ፖይንት ያዝ ይያለው ደው አለኮ እና ዮኒ በአግሪ በማታረግበት በምትጣላበት ሰዓት የሆነ ሚስቴኮች ሊኖሩ ይችላሉ። ገብቶሃል? አንተም ከራስህ ጋር ስለማትሆን ማለት ነው። በመሀል ግን የሆነ ነገሮች ተፈጠሩ። ለሱም ነግሬዋለሁ። እሷም ተው ስትለው በቃ ይቁም ጉዳይ ምናምን ነገር በዚህ ስትል ኦኬ አልነገረችኝም ለኔ፣ ለሱም ነግረዋለች። እንግዲህ ይሄን የማውቀው ኦልሞስት ከ2 ዓመት በኋላ ነው 3 ዓመት በኋላ ነው የማውቀው። ግን ምን ብዬ ነው ማስበው እዚህ ጋር መለውጤን ነግሬው ነበር። ላስት ታይም ታስታውስ ከሆነ ቴክስት ያደረኩለት ባገኛት ራሱ መልካም ነገር ላረግላት የማስበው ለምን በሰዓቱ ነርቭስ ሆኜ ኢሞሽናል ሆኜ ያረኳቸው ነገሮች ሰውን ልገፋፍቻለሁ የሚለው ነገር ነው። እና ቅድምም ነግሬ ከሆነ በአካል ብትመጣ እሷ ወኪል አያስፈልጋትም። እሱ ለምን አሁንም ስልኬን ሀክ እያደረገ ነው የሚስታፕ እያደረገው ስለሆነ ማድረግ ያለብኝን በመልካምነት ላረግ እችላለሁ። ለሱም ደግሞ ነግሬዋለሁ ይሄን ነገር። ሌላ ጠቅለል ላርገውና ማለት ነው ሲናገር አላቋርጠው ጠቅለል ላርግና ከነጯ ጋር ያለኝን ኮምፕሊትሊ ትቻለውና ያሆኗ ታውቃለች የነበረችኝን ጓደኛ ፋክቱ ማለት ነው። ተማምነንበት ነው እና ልትከፋ አችልም። ኤቭሪቲንግ ዲቴይል እዚህ ጋር እንግዲህ የምንጻጻፈው ነው የምናወራው። አበበች እያሉኝ ነው ብራዘር። እኔ አበበች እዚህ ጋር ምንም ነገር የለም። አባቴ የሆነ ነገር አለ። ኖ ይሄ ሰውዬ ስለሚያውቅ ጉዳዩን የአበበችን ጉዳይ ቶሎ ቋጭልኝ። የአበበችን ካለ ያውጣኒ እንግዲህ አባቴ ይኸው ፈቅጄለታለሁ። ስልኩ በእጁ አይደል? መልካም እሺ። አሁን ደግሞ ዴቭ ተናገር። ቆንጆ አንድ ጥያቄ የምትጠይቅልኝ ምንድን ነው? አንድ ሰው ካላጠፋ ለምንድን ነው ደውሎ ልውረድልህ ያለኝ? ምንድን ነው ይውረድልህ ያልኩ? ይገባካል? ትላንትና ደውለክ ላይፍ ላይ ያለው በውስጥ ደውለክ ያልኩማ በጣም እኔ ሳስበው ገብተዋል። እኔ ጓደኛዬ ኦልሞስት 7 ቀኗ ነው ከተኛች ኦልሬዲ። አሁን ዛሬ ነው የተነሳችሁ ገና። ይሄን ነገር ሳስበው የሰው ልጅ መጎዳት የለበትም። በቃ አቁም። በቃ በእንደዚህ አይነት ነገር ህይወቴን አትወጥጥ ስታፕ ነው ያልኩ። በቃ አሸናፊ ከሆንክ አሸናፊ ነህ ብያለሁ። ልውረድልህ ብለካል። አከበርኩሽ ማርቆስ። በቃ ፍታኝ ልውረድልህ አለ። እሺ በቃ እኔ ምንድነው መሰለ ያጠፋው ጥፋት በአንድ ሰው ሊሆን ይችላል፣ በሌሎች ግን ልትወቅሰኝ አልፈልግም። አሁንም ደግሞ የራሴ ህይወት አለኝ እያስተካከልኩት ያለሁት። እዚህ ጋር የሆነ ገብተዋል ያለ ፐርሚሽን እየገባ ስልኳ ላይ እንትን ሲል እያየ ነው እንግዲህ። ሱቋ ከአንድ ሞባይል ሜንቴናንስ የመሸጫ ሱቅ ያላት እያለ እዚህ ጋር በምልክት ነው የሚናገረው። እና እኔ ገባ ፕሮቴክት ላረጋት የምችለው በፊት ያጠፋሁትን ነገር አሁን መንከባከብ ስላለብኝ ብዬ ነው። እና በምንድን ነው የምትስማመው? እኔ ደግሞ ዴቪድ ልጠይቅ፣ በምንድን ነው የምትስማሙት? አሁን ንገረኝ። አሁን እኔ እነሱ እያዳንክ እሱ ልጎዳው አልፈልግም። ዋናው ምንድን ነው የሰው ልጅ ይሳሳታል ከኔ ጀምረክ፣ ግን ሁላችን ፕራይቬሲ የራሳችን እየጠበቅን ነው የምንሄደው። የሰው መጎርጎር ከጀመርን የራሳችን ይጎረጎራል። የሚጎረጎር ብዙ ነገር አለን። ማንም ሰው አያጠፋም አይደለም፣ ሁላችን እናጠፋለን። ግን ፕራይቬሲያችን እየጠበቅን ነው የምንጓዘው። እና ምንድነው ይሄ አሁን ህዝቡም እንዲበጠበጥ አልፈልግም። ዋናው አንተ እኔ እንደ ወንድሜ ነህ። ይሄ ሁሉ ነገር ዝጋው። የራስህ ትዳር የምታረግበት መንገድ አርግ። አልደርስብክም። ግን አንተ ካሁን በኋላ እንዳልሰማብክ እንደዚህ ነው እንደዛ ነው አትበል። እንደማንኛውም ወንድሞች ተጫወት። ዮኒዬ እኔ እኮ እየነገረህ ሁሉን ነገር ፈተህ ሌላ ቦታ እየሄድክ እንዲህ ነው አትበል። ሙሉ ነገሩን ዝጋ። ከዘጋ እፈታለሁ እያለ ነው። ይጨርሳ እንዴ? እና እንደዚህ ነገር አርግ። እንደ ሰው መጠን የበደልክ ካልክ በትንሽ ነገር ልትረዳቸው ከቻልክ ረድተክ ይቅርታ አድርጉልኝ ማለት ትልቅ ነገር ነው። ኦኬ። እና እኔም ካንተ መወርዳለሁ። እናቴ አልገደልክብኝ፣
እህት ያልገደልክብኝ። ዋናው እኔ ይሄ ሁሉ ውስጥ የገባው ስራ የትቼ የእነዚህ ስሜት ወንድም ቢኖራቸው ነበረ the same thing እኔም ያረኩት ሊያረግ ይችላል። ኦኬ። እና ሶስተኛ ደግሞ ምንድነው በሰው ስሜት ላይ አለመጫወት። በታች ያሉት ከኛ በላይ እሳት ናቸው፣ ከኛ በላይ ነገረኛ ናቸው፣ ከኛ በላይ እውቀት ሊኖራቸው ይችላል። እድል ስላላገኙ ነው። እና አሳጥረው አንተም ያለክበት መልካም ይጠብቅክ በአንተና በእግዚአብሔር ነው። አሳጥረው ጥሩ። እዚህ ላይ ምን ትላለህ? መጽሐፉ ዝጋው። ስለዚህ ነገር ምንም አታውራ ነው ትርጉሙ። ጨርስ፣ ከዘጋው እኔ እፈታለሁ እያለ ነው። እና ሀክ ያረጋውን ትዘጋለታለህ? ዩ ፕሮሚስ ብሮ? ያ ዩ ፕሮሚስ? ታንክ ዩ አፕሪሺየት ዳት። ስለዚህ እያለ ያለው ከእንግዲህ በኋላ ስለምንም ነገር እንዳታወራ፣ ስለ ሴቶቹ የትም ገብተህ የአጀንዳ እንዳይነሳ እኔ ሙሉ በሙሉ ይህን ነገር እተዋለሁ ብለዋል። በዚህ ተስማማ? እንደ ማንኛውም ወንድሞችክ ተጫወት፣ ፈታበል። ፍሪደም ካልወስድብክም እግዚአብሔር እኛ እናጠፋለን፣ ህይወታችን ግን አይወስድም፣ እድል ይሰጠናል። ኦኬ ይሲ ስለዚህ አንድ ነገር በዚህ ላይ ዮኒ አንድ ነገር ልናገር፣ ፈቃደኛ ነህ? ኦኬ። አንድ ልጅ ነበረ፣ ወጣት ነው። ለአያቱ ምን ይለዋል? እስኪ እውቀት አውርሰኝ ከመሞትክ በፊት ይለዋል። እና ምን ይለዋል? እሺ ልጄ ይሄኛው ቀጥ ያለ መንገድ ታውቃለህ ካለው፣ አዎ በዛ ቀጥ ያለ መንገድ 3 ነገር ያጋጥምካል እንዳታልፋቸው አለው። የመጀመሪያ ቦታ ሲሄድ ምን አጋጠመው? ቆሻሻ ላይ ምግብ አገኘ። እንዳታልፈው ስላለ ያ ምግብ ቆሻሻ ላይ ያለው ምግብ በላው። ሁለተኛው ሲሄድ ደግሞ ሁለተኛው ምን ጠበቀው? ትንሽ ጉድጓድ አበባ ያላት ድፈነው አለው። አዋራ ሲከተው ጉድጓድ ላይ አበባ ይወጣል። እንደገና ሲከተው ሊደፍነው ሲል አበባ ይወጣል። እንደገና ሊከድነው ሲል አበባ ይወጣል። ደክሞት ትቶት ወደ 3ኛ ቦታ ሄደ። በጣም የምታምር ሴት አገኘ። እየሮጠ ሊጠጋት ይዟት ሊመጣ ሲል ትርቋለች፣ ሲቀርባት ትርቋለች። ከዛ በጣም ደክሞት አያቴ እንደዚህ ነገር በህይወት ያጋጠመኝ ወደዛ አካባቢ ሲሄድ ሲለው፣ ልጄ አየክ ቆሻሻው ላይ ያለው ምግብ የበላከው ትግስት ነው። ሁሉ ጊዜ ትግስት መጨረሻ ላይ ጣፍጣለች። ልክ እንደዛ ምግብ ግን ቻሌንጅ አለው አለው። ያ ደግሞ አበባው እደፍናለሁ ብለህ አበባው የሚወጣው የሰው ሀቅ ነው። የትም ቦታ ብትደርስ የሰው ሀቅ እንደዛ ዛፍ ልደፍናት አትችልም። ልክ እንደ አበባ ትወጣለች። እና ሀቅ ካለብክ ልጄ በህይወትክ ከመሞትክ በፊት ሀቅነትክ ጨርሰዋለሁ። ያንቺኛው ሴት ደግሞ ስትቀርባት የምትርቅክ ዓለም ነች አለው። ዓለም በጣም ታምራለች። ከዓለም ስር ስትሮጥ ዓለም ትርቅካለች። እና ዓለም ስትተዋት ነው ተከትላክ የምትመጣው። እና ይሄ ላይፍ አይ ቲንክ ለማርቆስ ትልቅ ትምህርት ሊኖረው ይችላል። እኔ ማለት ምንድነው ሀቅ የገባከው እግዚአብሔር ነው የሚፈርድክ፣ እኛ አንፈርድም። እኔ አልሳሳትም ማለት ምሳሳታለሁ፣ ግን ፕራይቬሲ የኔ ዝግ ነው። ጉርጉሮ ሸይጣንም ሊያወጣውም አይችልም። ስለዚህ አንተ በተቻለ አከር ቅጠር ከምትወርድለት አከር ቅጠር ብሮ ኖ እኔማ አሁን ይኸውልህ እኔ የምናገረው ማለት የሰው ልጅ እንዳስቀመጥከው አይደለም። እኔ ኦፕን ሳቆ ኦልሞስት 4 ዓመታችን ሊሆን ዮኒ 4 ዓመታችን ነው እውነት ለመናገር ማለት ነው። በሱ የተነሳ እኔ ከ7 ከ8 ስልክ በላይ እንደዚህ ተናድጄ የሰባበርኳቸውም አሉ። ላስት አሁን በቀደም ፎርማት አድርጌው በቃ ያው ነው ጥየዋለሁና አዲስ እንትን ብያለሁና እኔ እሱ ሳይሆን አንዳንዴ እኔን ለማግኘት ይጥራል አውቃለሁ። ግን እኔ ከለውጥ እንጂ እሱ አቃርጓል ምንም ማድረግ ምንም ማድረግ ቁጥሮቹን ስለዚህ በሰላም መፍታቱ ነው ከሱ ጋር የሚሻላቸው። ያ እና ለኔ የፈለኩት ትላንትና የጻፍኩለት የነበረው ምንድነው ታማ 7 ቀን ተኝታለች የሆነ ድንጋጤ ስለነበረባትና የሰው ልጅ ልብ ድካም ቢኖርበት ምናምን ነገር እኔ ለማግኘት አንተ ትልቅ ሴት እየሆነው እንደ የጠበስከው ምንድነው ልብ ድካም ነው? አይ ስለ የራሷ ችግር ነበረባት። አይሆን የራሷ ችግር ስላለባት አሁን ችግሯን ብነግርህ ታዝናለህ። ኦኬ እኔም ለምን እንደቀረው ንገረኝ ካልከኝ ደግሞ እኔ አሁንም ይቅርታ እንዲላት ስለምፈልግ ነው።
ዮኒ አንድ ነገር ላሳጥርልህ። አሁን እኮ አለ ሴቶቹን ይቅርታ ብለህ በተወሰነ ነገር በሳንቲም የሚረዱት ካለ ረድታቸው ተፋታቸው ነው ያለ። መርዳት የምፈልገው እኔ እንትና ነው ቲናን ነው። ለምን አላገኘኋትም? አውትራይ ማቤስት ጥሪ ያለው ቆፍር ያለው ግን እሱ ያገኛል፣ እሱ ይነግርሃል። በቃ ፕሊዝ ዴቭ የቲናን ኢንፎርሜሽን ንገረውና የሆነ መርዳት የሚችለው ካለ ያግዛትና ሶሪ ይበላል። አይ እሷ አሁን ጥሩ ቦታ ነው ያለችው። ኦኬ በቃ ምንም አያስፈልጋትም፣ ምንም አያስፈልጋትም። ሌላ አሉ የሚያስፈልጋቸው ሜቢ አትሊስት እርዳታ የግድን እንትን ሳይሆን ከአንተና ከእግዚአብሔር ጋር እቅር ማለት ለራስህ ትልቅ ነገር ነው። ለነፍስህ ነገ ጠዋት አንድ ነገር ስትሞት ነፍስህ ትታርፋለች በሰላም። ምንድነው መሲ ብሪጅስቶን የሚሉት እዚህ ጋር ከመሲ እሷም ሆስፒታል ገብታለች በሱ የተነሳ ይኸውልህ። ለዛ እኮ ምን አድርጎ ደግሞ መድኃኒዓለም ድረስ ግን እኔ አሁን ለማንኛውም ዮኒዬ እንዲፈታኝ አድርግልኝ። እኔ በጣም ተለውጬ ይኸውልህ ያለህን ስማ። እኔ ያለውን እንደገባኝና እሱ መልሶ ይንገረኝ። ዴቭ ያለው ምንድነው ከሴቶቹ ጋር በይቅርታ ከፈታ ፈትቼ ያለው ሙሉ በሙሉ አንተም ጋር ቂም የለኝም ብሏል። ጨረሰ። ያ ዮኒዬ እኔ ኦልሞስት ያውቃል መቼ ላገባ እንደሆነ ያውቃል። እሱን መናገር ካለበት እንደጀመረ ይጨርሰው። ለማንኛውም እና አሞን ማዌ ገብተዋል። አሞን ማዌ እና ኮንግራቹሌሽን ብሮ ቴንክ ዩ። እና እዚህ ጋር ምንድነው ሀሳብ የነበረው ባገባ እንኳን ያስቀየምኳቸው ምናምን ካሉ ስፔሻሊ ለኦፕን ነው እና ለቲና ላሳያቸው የምፈልገው ነገር ገባ። ሁሌ ሞኝነትና ልጅነት የለም ብዬ ነው። እና ያው እኔ እወደዋለሁ፣ እውነት ለመናገር በጣም ነው የምወደው። ግን አንዳንዴ ሩድ ሲሆንብህ እና እልኸኝነት እንትን ሲልህ ሲያናገርህ፣ እኔ ደግሞ በዛ መንገድ አይደለም የሚሄደው ገባህ አይደል? እናደዳለሁ። አመሌን ያውቋል፣ ጸባይን ያውቋል። ስልኬን ከያዘ ሁሉ ነገሬን ካወቀ ባህሪን ያውቋል። እና ኤኒዌይስ እኔም እወደዋለሁ፣ ወንድሜ ነው። ላጠፋኋችሁ በሙሉ ይቅርታ። ምን ላድርግሽ? አይ ያንተን ጉዳይ ጨርሰናል፣ ፈተዋል። አደራ አንተም ደግሞ ያው እኔ እወደዋለሁ፣ ወንድሜ ነው። ትናንትና ተሰምቶ ያለውን ቃል በቃል ልንገርህ። ሌላ ቤት ሄደ ስለዚህ ነገር ብታወራ ይቀጥላል። ሰምተኛል። ኖ ፕሮብለም፣ ችግር የለም። ግን እኔ አልገባም ከዚህ በኋላ ይኸው ቃል የሰጠኝ እኔ ስለነሱ ሴቶች ስለማንኛውም ነገር የማያወራ ከሆነ ፈትቼዋለሁ። ካወራ ችግር የለም እያለ ነው ቃል በቃል። አንድ ጥያቄ ልጠይቀው፣ አንድ ጥያቄ አይዊል ግን መቼስ እንድደብቀኝ አልፈልግም። እና ታፕ እያደረጋችሁ ቤተሰብ ምንድን ነው ኦፕን እኔ የምጠይቀው አንድ ጥያቄ ነው። የመጨረሻ ልሄድ ያሰብኩበት ሀገር ታውቀዋለህ? ጨንቆታል። አይደለም ማዚም ነው አባቴ ዮኒ። እኔ እኔ ተውኩክ፣ ቃል ሰጠውክ። የፈለክበት ሂድ፣ ምን ሂድ። ለምን እንደሆነ ታውቃለህ? እግር ላይ ካቴና አድርጎ ነው የሚያዞርህ። ወይ መድኃኒዓለም ድረስ ኦፕን ጋር አትድረስ እኮ። እኔ ኦፕን ጎበዝ ልጅ ነው በጣም አስተሳሰቡና ሰዎችም አልቀረቡትም። ስፔሻል ግን በእናትህ ቶ መርፌ የሰካውን ንቀልለት። በቃ ፍታው፣ ጨንቆታል። በቃ ማለት ተውኩት። ዮኒ እኮ ዮኒ እኔ ቃል ሰጠውክ ዮኒ። ከብዛቱ ጥራቱ ነው። ብዙ ማውራት ትርጉም የለውም። ቃል ሰጠውት፣ ያ ቃል ይጠቀምበት። ዶከርም ይስቃል ከታችሁ ነው አይደል? እኔ የሆነ ሰሞኑን የነበርኩበት ገብተዋል። 7 ቀን የተኛችበትን እኔ አውቀዋለሁና በቃ እውነት በቃ በስርዓት ቫኬሽን ሂድበት እባክህ ዴቭ። ጎይን ነገር ልወጣ አስቤያለሁ ወደ ማታ ላይ ነው። ያው እኔ አስረድቻታለሁ። ኦፕን የሚባለው እንደዚህ ነው ብያት አስረድቻታለሁ። እሷም የድሬ ልጅ ነች፣ ሁሉንም ቋንቋ ታውቃለች። እና ካላወራሁት ምናምን አሜሪካ ነው ምናምን ነገር ብያት ማውራት ትችላላችሁ ካልሄድኩ ካላገኘሁት ብላ ነበር። ለምን መሰለህ ካላገኘሁት ያለችው እሷም እንደዚሁ ሜንቴናንስ ነው የምሰራው፣ ሴልስ ነው ያው አንድ ላይ የተሳሰረ ነው። እና እንዴት ቀደመኝ የሚለው ነገር ገብተዋል። ታፕታፕ እያደረጋችሁ አሁን የአንተን ጉዳይ ጨርሰናል። ቴንኪው። ወደ ብሪጅስቶን እንሄዳለን ብራተር። መልካም ጊዜ። ከብሪጅስቶን ጋር ምንድን ነው ያገናኛችሁ? ኦፕን አይ እሷ ብትኖር ባወራ ደስ ባለኝ ገባ። ግን እነካከዋለሁ። ተጣልታችኋል? አዎ ግን እጀምርልካለሁ፣ እነካከዋለሁ። ኦኬ ኤቪደንስ ከተባለ ደግሞ ወደ ኋላ አልልም። ወይ መድኃኒዓለም
እሺ እና አየክ እኔ ካለ ማስረጃ አላወራም። ኦኬ ገባ ዊዝ ፕሩፍ ከነ ዶክመንቱ ከነ ሁሉ ብሪጅስቶን ካለሽ ላኪልኝ። ተጣልታችኋል ካንተ ጋር ወይስ ሰላም ናችሁ? ደስ ባለኝ ገብታ እኔ ብታወራ በጣም ነው ደስ ባለኝ። የምትመቸኝ፣ አልዋሽም። ለእኔ በጣም መልካም ሰው ናት፣ አልዋሽም። ከአንተ ጋር መልካምነቷ እኔ እንትን አላውቅም። ያ ከአንተ ጋር በምን እንደተነካካቸው አላውቅም። እንደው በፈጣሪ ከታመመች ለሴት ልጅ እዚህ ጋር እየጮክ ሴት ልጅ የፈለገ ነገር ብትል ፍታ፣ በቃ ትችላለህ። ተዋት፣ ተውኳት። በቃ ሴት ልጅ ናት። ለሴቶች እዚህ እየተከራከርክ እያየው ሴቶች አይጎዱ እያልከኝ መሲም ሴት ስለሆነች ፕሊስ በቃ የእሷን ምንም እንዴት ነው ያደረኩት ላስረዳክ። እሺ ኦኬ እንደምታውቀው ዮኒ ለብዙ አመት እንተዋወቃለን። እኔ ከፓልቶክ ጀምሮ ነው አብረን በጣም ወዳጅ ነበረን። እመቤቴ እና ዮኒ ንፋስ ይገባው ኤኒዌይስ ያው እኔ በሰው አረስት አላወራም፣ ስለው ዲፕሊ እንደዚህ ነገሮች አላውቅም። ከሰው ጋር ተመሳስዬ የምኖር ነኝ አንገት ሄደፍቼ። ብሪጅስቶን የመማርና ምናምን ነገር ላይ እኔ በሮማ ቤት እያለው ቁጭ ብዬ ሰላም ብሪጅስቶን መታ ስለኔ ትሳደባለች። ለምን መማር እንደዚህ ትላታለህ ብላ ታወራለች። ኦኬ እሷና 3 ከመማር ጋር የሚቀርቧት እኔ ምን አልኩ ለነዛ 3ቱ እናንተ በጥሩ ልባችሁ ስለሆናችሁ ምንም አልላችሁም። ለምን አንድ ሰው ዛሬ ዮኒ አንድ ሰው አንተን ወዶ ከልቡ እኔ የፈለገው ቢለኝ እቀበለዋለሁ። ለምንድን ነው እንትን ነው ያንተ አይደሉ የሱ አይደል ስለሆንክ ስሜቱ ፍቅሩ ኢሞሽኑ ልቆጣጠረው አልችልም። ብሪጅስቶን ግን እዛ ጋር የተናገረችው ከዚህ በፊት ስለጀነጀነችኝ ነው። ፕሩቭ አለኝ። ብሪጅስቶን አንተን እኔን የስ በውስጥ እሺ። እና እኔ ደግሞ እንደምታውቀው ከሰው ጋር ልጻጻፍ ደስ ካለኝ ሰው ጋር እጻጻፋለሁ። አንድ ስላልሆነን በውስጥ ስትናገረኝ አልመለስኩላትም። ከዛ በኋላ በቴሌግራም የሚያዝ ነገር ያስኩባት አላወቀችም ማን መሆኔ ልክ እንዳውን ማርቆስ እንዳለቅ። ከዛ በኋላ እኔ አንድ ነገር እዚህ ጋር ይሆኒ ይሄ ሁሉ ሳረግ አንድ ቀንም በአደባባይ ለዝና ብዬ የሰው ሚስጥር ወደ ደጅ ዘርግቼ አላቅም በኔ ሶሻል ሚዲያ። ለምንድን ነው ሰው ቢሳሳት እኔ አልሳሳትም። ለዝና የሚባል አለ አይደል ፎሎ ለመሰብሰብ ለምናምን አንድ ቀንም እንደዚህ ተጠቅሜ አላቅም። የራሴ ዝና ያለኝ ነኝ። ስለዚህ የዛሬ ስንት አመት ነው መሲ ብሪጅስቶን የጀነጀነች ማለት አንዳንድ ነገር የጻፈችው? ፕሮባብሊ ካልተሳሳትኩ ቀኗ አይቼ ብነግርህ ይሻላል። አዎ ስለ ቤላም እናወራለን። በዚህ አጋጣሚ ስለ ቤላ መኪናም እናወራለን። ቤተሰብ ዛሬ ተገኝተዋል። የቤላንም እንዘግባለን። ቤተሰብ ቁጭ በሉ ብቻ እናንተ ታፕታፕ አድርጉ። በነገራችን ላይ ያስገባው ተዋናይት ሀኒቾ እኔ ወዳጄ ናት፣ በጣም መወዳት ልጅ ናት። እና ተዋናይት ሀና ስትል ታውቃለህ እንደማስገባና በእሷ አድርገን የመጣ ሀኒቾ ወዳጄ ናት፣ ምርጥ ልጅ ናት። በጣም ነው የምትመቼ። የእሷ ወሰርኩባት እኮ እሷንም ደግሞ መድኃኒዓለም ድረስ ሰደበችኝ። አንገናኝማ በፕራይቬሲ በእናትህ ምርጥ። እኔ ምንድን ነው ሴቶቹን ፍታ አንተ ሰውዬ። እኔ ምንም አላረኩም። በማይመለከታት ተሳደበች ተሳደበች። እንዴ ሀና ብሎ እኮ ሲመጣ እኔ ወዳጄና ብዬ ሳደርገው እሱ ነው ቁልጭ ብሎላቸው። መድኃኒዓለም ድረስ እንዴት የለን ወርቅዬን ሀክ አላረክም? ጉዷን ለምን አታውጣልኝም? እኔ እኮ ጣፍኩላት። እቺን ጠይቃት ሄለን ወርቁ ይቺን ሌባ በእውነት አካር የእሷን ማውጣት አለብን። የቀኑ በዚህኛው አፕ ላይ ስለሆነ በዛን ጊዜ እንትን ያደረኩት ገባክ። ላሳይክ እችላለሁ ኤኒታይም። እሺ ለምንድን ነው ኤግዛክትሊ እንደዚህ ልል አልፈለኩም። ቢትዊን 7 months 6 months ነው ገባክ። ለምን እኔ 6 ወር ብዬ
5 ወር እዛ ላይ ባሳይ የ30 ቀን ይሄ ውሸት ነው። አዎ ለዛ እንድትረዱ 6 ወር 7 ወር ቋል ምንድነው ምልህ ስፔሲፊካሊ ሳይሆን የተወሰነ የጻፈችልህ ኢንተረስት እንዳለ በቃ ገባ እዛ ላይ የጻፈችው ጅንጀና እና እኔ ደግሞ ታውቃለህ አንድ ነገር የአያቴ ተረት አለ ከበኋላ ማዘን ፈቀቅ ብለቅዘን ቴሌግራም ገባው እኔ ካልነኩኝ አለካም ገባ በኋላ ከማዘን ፈቀቅ ብለቅዘን አንድ ነው ቤተሰብ ያዙልኝ እሺ ከበኋላ ማዘን ፈቀቅ ብለቅዘን መሲን ፍታልኝ ፕሊስ ለኔ ስትል መሲን ፍታልኝ በቃ ፈታታ ይሄው በቃ መሲን ምንም እንደማያረግ ቃል ገብቶልኛል ወደ ቤላ እንሂድ የቤላ ተስላ ሰላም በልልኝ አንዴ በመጀመሪያ ምንድነው ቤላ ጋር ያገናኛል አሁን ዮኒ እዚህ ጋር ደስ ይለኛል ለማውራት ኦኬ ግን ልጅቷ አሁን ያለችው ትዳር ላይ ነው ኦኬ አጋጣሚ እኔ ያው የሰው አንዳንድ ጊዜ አለ አይደለ ስሜታዊ ትሆናለህ እኔ መስተዋት እስከማይቀር ድረስ አይቻለሁ ቆሜ አበሻ ነኝ ወይስ ጃፓን ነኝ ብዬ ያወዛገብከን ነው አንተ አሁን እኔ በአባቴ ጃፓን ነኝ ኦኬ እና አይደለም ፈረንጅ አበሻ ጠብሻ አላውቅም ስትል እኔ ከአያቴ ጋር ነኝ ያደግኩት ታዲያ አንተ እኮ ጃፓን ነህ አበሻ አልተጠበስክም ጃፓን ነው አይደለም ከአባቴ ጋር ባላድግም ከእናቴ ጋር ነኝ ያደግኩት ስለዚህ ያው ገረመኝ ከዛ በኋላ የሆነ ከጊዜ እኔ በዛን ጊዜ ማስረጃ ስጠን ተብያለሁ አልሰጥም አልኩ ኦኬ ገባክ ለምንድን ነው አሳልፌ መስጠት አልፈልግም አጋጣሚ በሆነ ቶፒክ መጣ ውሸታም ምናምን ስባል ማሳየ የነበረብኝ አሳየው ግን አሁን እሷ ትዳር ላይ ስላለ እግዚአብሔር ያርግላት አይ ቤላዬ ምን የምትመቸኝ ልጅ ናት እውነት ለመናገር እኔ ደስ ትለኛለች መጥተው ይለካክፏታል ስም ይሰጧታል ምናምን የድሮ ደግሞ ኤክስም ኮንክ ምንም ጣጣ የለውም አይ በማስረጃ ለስተክ በማስረጃ እንድታመን ቤቲ ከ2 አመት በፊት 3 አመት በፊት ቤቲ በነበረች ማስታረቅ አለብኝ የኔ አናናት ቆይ አንዴ እንጨርስ እሺ አስገባሻለሁ ውዴ ማንም ያ ፕራይቬት እየተደወለ ነው አሁን ይሄ ቁጥር ላወጣው እችላለሁ ፕራይቬቱ ላወጣው እችላለሁ እኔ ሀበሻ በጣም ነው የሚገርመኝ በፕራይቬት ይወጣል ዝም ብላችሁ ፕራይቬት አራዳችሁ እንትን አትሁኑ እና ቤላ በቃ በፊት ምንድነው ማስረጃ እያልከኝ ያለው የቤልሹ እኔ በጣም የምትመቸኝ ልጅ ናት እውነት ለመናገር ጨዋታዋ ምናምን መጥፎ ስድብ የላትም የራሷን ነገር አርጋ መሄድ ትፈልጋለች ዳሰው ሺዳዝ እና ብዙ እርጅብኝ አለና እኔ ለምን እንደሆነ አይገባኝ አንዳንድ እህቶች በተለይ ሴቶች በጣም ሴት ላይ ስትወርዱ ሳይ ለምን እንደሆነ አይገባኝም ነው ቤላ ይመችሽ እኔ አም ጉድ ትመችኛለች ቀጥል ብሮ እና ያው አሁን እንትን ስላለ አጋጣሚ በዛን ጊዜ የሚታይ ነገር ስላቀረብኩ ገባ ከዛ በኋላ ሰዎቹ እንትን ሲሉ አየውና ራሴ ደግሞ መረጋጋት አለብኝ ገባ አንዳንድ ጊዜ ሰው በማይመለከተው እንትን ስለሚል ታውቃለህ አንዳንድ ቤት በስላል በጣም አሪፍ እና እንትን ነው ገባ አንዳንድ ጊዜ ዋይስ መሆን አለብህ ጠላት ሊኖራት ይችላል ገባክ እንትን አይደለም እና ይሄ ማኪና መስጠት እንትን ፕራይቬሲክ መጠበቅ አለብህ በፊት ጊፍተር ነበር ሻውን ቋጠርሽብን እንጂ በፊት ጊፍተራችን እኔ እስካሁን ድረስ ማን አለ ሪከርድ የሰበረ አይ በፊት ጊፍተር ነበር አልዋሽ ህይወት ታዲያ 50 ሌቨል ከደረስኩ በኋላ ታዲያ ምን ላድርግ አይ ጥሩ ስለዚህ ያ ማን ነው ሌላ የምትሉኝ ማን ነው ቆይ እንትና መግባት አለባት በጣም በጣም ማከብራት የምወዳት ጓደኛዬ ስለሆነች እሷ ጋር መፍታት አለባት
አንቺ አሪፍ ልጅ ነው በእውነት ነው። አንቺ ወይ አለሽ እናቱ እንዴት አመሻችሁ? እንዴት አመሸሽ? ሰላም ነው። ቅድም እኮ አንቺ መስለሽ ነው ያስገባሁት። እንደዚህ ነው፣ በጥባጭ ነው። በአንቺ አካውንት ልፉሽ አንቺ ነሽ ብዬ ጓደኛ ሳምንት አለፈኝ እኮ እየለመንኩት። አይ በቃ በምንድን ነው በፍቅር ፍቱት፣ ይልክልሻል፣ ይፈቱ። ምንም የለም። ጥሩ ወንድሜ፣ መልካም ወንድሜ፣ አማካሪ፣ የምር እንደ ጓደኛ የምናወራ ምንም ይሄ ሚስጥር እንኳን የሌለንን እኮ አሁን ተው እዚህ ውስጥ አትግባ ብዬ እንደ ጓደኛ ስመክረው አትምከሪ ከቲክቶክ አለማጠፋሻለሁ አለኝ። ይኖራል እናቱ ወንድ ልጆች አይደለን ችግር አለብን እኮ ወንዶች። አሁን ሮሚ ዴቫ ከቲክቶክ አጠፋሻለሁ አለኝ። ተው ስለውና ስመክረው ምክር አልፈልግም። እኔ እንደዚህ ነው ማለት ያዩዋቸው ፋይሎች ለእኔ አስደንግጠውኛል። አደራ ከሮማን ብትጣላ ማደራ እንዳዘርፋት አካውንቷን። አይ ዝርያው አይ ቤተሰብ ዝርያ ጋር ተጣልተህ እንዳዘርፋት ቤተሰብ ግን በቃ ፕሊዝ ከአንዬ ጋር ፍቱ። ዛሬ ከብዙ ሰው ላፋታ ነው ብሮ። አንተ ብቻ እንቁርቲን ያዝልኝ። የዛኔ ባለውለታ ዚዮኒ ሲጀመር ታውቃለህ፣ እኔ ሰው ሳከብር እንደ ጓደኛ ነው አይደለ? ዴቫ ደግሞ የምር ደግሞ ማለት ነው። ዴቫ የምር ወንድሜ፣ ቢደብረኝ ዴቮ ደበረኝ ወንድሜ ብዬ የምነግረው የምር ማለት ነው። እሱም የሆነ ነገር ከማድረጉ በፊት የሆነ ነገር ከማለቱ በፊት አንቺ እንደዚህ የሚል የሚያማክረኝ ጓደኛዬ ነው። ገባ? ግን በቃ የሆኑ ነገሮች ሲያሳየን ገና የማያልወጣ ፋይል አለው እኮ ነፍ እያረገ በጣም አስደንጋጭ ቲክቶከሮች እጁ ላይ አለ። በቃ ሲያሳየኝ ነው አልኩት። ይቅርታ ሀንዬ፣ በጣም ይቅርታ። ጃፒ የምትግባቡ አይመስለኝም ከዴቭ ጋር። ስለዚህ እንድትጣሉብኝ ስለማልፈልግ ነው ማላስገባ። እሱ ከወጣ በኋላ ከኔ ጋር ችግር የለብንም፣ ማውራት እንችላለን። ከዴቫ ጋር ግን የተግባባችሁ አልመሰለኝም። ጃፒሻ ይብራ፣ አልተግባባችሁ። እኔ ከበፊትም ስለማቀው በደንብ ስላልተግባባችሁ መጣላት ደግሞ እንድትጣሉ አልፈልግም። ወንድማማቾች ይብራ፣ ጃፒዬ እሱ ሲወጣ አስገባለሁ። ስለዚህ ያኒቾን ጉዳይ እንዴት ታየዋለህ? ሰውየው እና እሱን እኔ ልጨርስለት። ከዛ ሮሚ ጋር ገባሁኝ እና እዚህ ጉዳይ ውስጥ አትግቢ የሆኑ ፋይሎች ሲያሳየኝ ሮሚ እየደነገጥኩኝ። ስለዚህ አሁን ይሄ አሁን ገብቶ የወጣው ሰውዬ እሱ ኦኬ በቃ ልክ ነው፣ ያስቆመ መቆም አለበት። ለሁለት ተከፈለ። ሴቶቹ ፈቅደው ላደረጉ ነገር ሰውየው ምን አገባው አይነት ነገር ለሁለት ተከፈለ። ያ ቢሆንም ሰውየው መቀጣት አለበት። እሱ አያገባኝም። ግን አሁን ያዩዋቸው ነገሮች በጣም ነው ያስደነገጡኝ ሮሚ። ለዚህ ነው ተው ያልኩት እንደ ጓደኛ። አንቺ አያገባሽም፣ በቃችን ነው አያገባሽም። አንቺ ላመነበት ነገር ኦኬ ምን አገባኝ አልኩኝ። አሁን ልክ ገስት ላይ ቁጭ ብዬ እየተጫወትን እየሳቀኩ ነው። አንቻና አለኝ ሰደብሽኝ አለ። የት ሮሚ ጋር ያማል እንዴ? እንደውም ሞዴሬተርሽ እንጥቅሻለሁ አለኝ። እንዳልከው አካውንቱንም ንጠቅ ከፈለክ ብዬ ትቼው ቴዲ ክፍሌ ጭንቅሎ ጋር ቁጭ ብለን እየተጫወትን ነው። ሙዚቃ እየሰማን እየተጫወትን ውርድ አልኩኝ። ልግባ ብለው እንዴት ልግባ? በዚህኛው አካውንት ገብቻ ያዋለው ፈታ እያለበት ነው፣ እየዘለለበት ነው። እንዴ ዴቭ ምን ሆነሃል? ያማሃል እንዴ? ሂጂ ውጪ ብሎ ሞዴሬተሩን በእኔ ቤት ነጠቀኝ። ጭራሽ ጌም ይጫወትበት ጀመር ቁጭ ብሎ። እንዴ አልሰደብኩት፣ በመከርኩት ተው ይሄኛው ትክክል አይደለም፣ በቃ ይሄኛው ሂድበት፣ ይሄኛው አስደንጋጭ ነው ብዬ ባልኩ። እሺ ስለዚህ በልፍታ ሰውየው ወሎ መጀን ትፈታላት ትፈታ። አይ እሰጣት አመልስላታለሁ። ታንክ ዩ ብሮ። እና ፍቱ በቃ። ያንተና የሷ ከባድ አይደለም በጣም በእውነት ነው የምልህ። እኔ ከሮማን ጋር እየተባላ የምታከብረኝ ምንም በእናንተ መሀል አልገባም የምትል አንቺ ናት። አይመለከተኝም ተባሉ እንደፈለጋችሁ። እኔ እሷንም ወዳታለሁ አንተንም ወዳለሁ፣ አይመለከተኝም በመሀላችሁ የምትል መልካም ሴት ነው። አንዱን ስለተጣላች አንዱ ጋር የምትወግን አይደለችም ሀቅ ካለና ለዚህ ነው ማመሰግናት፣ አክባሪዋ ነኝ በእውነት። አንቺ መልካም ሴት። አንዳንድ ጊዜ ዮኒ የምታውቀው ነገር ሰው እንደ ጥልቅ ብሎ እንደዚህ ሲልክ ላይክ
ይገባካል አይደል? ስሜትህ ልቆጣጠር አትችልም። ያ አንዳንዴ ልክ ነው። ያው እና እሷ እዛ ቦታ ስትል I have to prove it ኦኬ ናችሁ እና እኔ እንደ መጥፎ አስቤ አላውቅም። ምንም አልነካችኝም። ከማይገርምህ ገብቼም ኢቭን ሪሰርችም አላረኩም። እሺ ገባ ጥሩ በቃ አንቺሆዬ ይፈታል፣ ይልክልሻል፣ ይሰጥሻል፣ አካውንትሽን ይመልሳል እና ዩር ፋሚሊ እሱም ቤት ደግሞ ሞዴሬተርም ጭምር ነበር። ፋሚሊ ስለሆንሽ ችግር የለም። በጣም ጥሩ። እሱማ ያለን ያውንለትም እኮ እኔ ባገኘው እኮ በቴስታ ነው የምለው። አዎ አንዴ አስገቢለት። ሌላ ያስቸግረው ማለት የታዘብከው እዚህ ሶሻል ሚዲያ የደበኩትን ስድብ ሁሉ አወጣው እኮ አንተ ሽማግሌ ብዬ። አይቼዋለሁ። ለዛ ነው ሮሚም እኮ ተናግራይ ነበረ። ያም ሮሚም እሺ ልላት ፈልጌ ቪዲዮ አየው። ገባ እንደዛ ከሆነማ እኔ ከምሬ ክፋት ባስብ ነበረ። እውነቴን እኮ ነው ዴቫ። ሰይጣንን እስኪበርድለት ድረስ ሪፖርት አታድርጉብኝ አልኩኝ። ቪዲዮቿ እኔ ድሌት ባረኩት። እዛ ጋር ላይክ ትከስራለች። ያ ልክ ነው። ግን አንዳንድ ጊዜ አየህ አይደለ ሰው ለማስተማር ብዬ የማረገው ነው። ሰው ላይ መደንደንና ምናምን ማረጋ አልወድም። ጥሩ ገባ። ለምን ዛሬ እኔ እነሱ ላይ ካሰብ ነገ ጧት ደግሞ እኔ ላይ ሌላ ሰው ሊያስብብኝ ውለታ ዋልል የሄለን ወርቅዬን ሀቅ አድርገ ራሷ የዘረፈችውን ምናምን ዘግበን ይሄ ነው። እኔ ልንገርህ፣ እኔ ጠይቃት ለሄለን ወርቁ በማስረጃም ላሳይክ እችላለሁ። እንደዚህ አጋጠመኝ ስትል ቁጥሬና ጻፍኩላት። ልፈታልሽ እችላለሁ አልኳት። አላከችልም። እርግጠኛ ሆኜ እነግርሃለሁ። አዎ አልደወለችም። ራሷ ስለዘረፈችው ነው አብሮኝ። ራሷን የዘረፈው የእሷን ሀካር ነው። ጉድ ይውጣ። ትናንትና ሳያቸው ነበር ዴቫ። ስልኬን ልኬልሽ ደውይልኝ ማንም ጋር ሳትሄጂን ይፈታዋለው ብዬ አልኩሽ። አዎ መልሼልሃለሁ ስትለው እኮ እና ብሎ አውጥቶ ኦኬ ብቻ ብለሽ ጠፋሽ አላት። አየክ እና እኔ አልፈታም አላልኩም፣ ግን ኢንቮልቭ ልሆን አልፈልግም። ይቺን ግን ለምን መሰለ የሰው ስም ጠፍቷል። ዮኒ ቶሮንቶ ስሙ ጠፍቷል። ገባ ሌባ ተብለዋል። ምንም ያልበደለ ልጅ ስሙ ጠፍቷል። ስለዚህ በእውነት ሞጭ ልፍልንና ታሪክ ይነገረን። አሁን ምንድነው ታውቃለህ? ምንድነው ማፋታ ከአሌክሶ ጋር ተፋቱ። ምን የከተማ ልጆች ናቸው፣ ፍቱ። ካላዛር ጋር እኔም ጋር ትንሽ ተደባብረን ነበር የሆነ ጊዜ ላይ። ካላዛር ራሱ ነው እኮ ንገረክ ዮኒ፣ እኔ አልነካሁትም፣ በራሱ ነው የመጣው። ስለሱ ማስረጃ አለኝ፣ ግን አልዘረጋሁትም። አይ አትጣሉ፣ አይነፋም። እሱ ነው የመጣብኝ፣ እኔ አልመጣሁበትም። እሱ ነው ምንም አልነካሁትም። አንዳንድ ጊዜ ይኸው ማስተዋል አለብህ። እኔ ሰውን አልነካም ካልነኩኝ። ከልጅቷ ጋር የሰራው ቪዲዮ አይቻለሁ፣ ደርሶኛል። ከማለች ጋር አይ ዶንት ኖ የሆነች አለች ትንሽ ትኩሳት ነች፣ እሳት ነች። አየኋቸው። ገባ ከሁለቱ ጋር አንድ ሰው የማታውቀው ነገር አወኩሽ ናኩሽ የሚባል ነገር አለ። ገባ አየኋቸው። አይ አንተዋወቅም ስለዚህ ስላይድ አደረኩ። እነሱ ናቸው እና እኔም ነገርኩት፣ ምልክትም ሰጣሁት። ገባ ስለዚህ እኔ ልነገረው እችላለሁ። ሁለቱ ሃይፎን ፍቱ፣ በቃ እናሱ አዲስ በሰላም ፍቱ። በቃ ሌላ ከሌላ ግጭት የለም አይደለ? ካላመንክ ጠይቀው። ሁለቱ አይፎን አዲሶቹ የዛ ኢንፎርሜሽን ኦፕን አለው በለው። ይብራ ብሮ ልገባበት አልፈልግም እኔ እና አደራ የሃኒቾዬን መልስልኝ። እግዚአብሔር ይስጥህ። የመሲህ ሆነን ፈትቻለሁ ብለዋል። መሲ ብርጅስቶን ፈቷል። በቃ ከአሌክሶ ጋር ጨርሷል። አደራ የጆኮርን ፎቶ ለቀ ጉድ እንዳታደርገው። አደራ ፍታው፣ እንዳትነካው። አይ አልተነካካ ነው፣ ከጆከር ጋር አልተነካካ ነው። የጆከርን ፎቶ ለቀ በኋላ እንቁርቲን ያዝልኝ።
እኔ የምፈልገው እንቁርቲን ነው። የሙሉ ቪዲዮዋን ነው የምፈልገው። የቁም የተነሳችውን ብቻ ከነ ልብሷ 250 ፓውንድ ናት። አንድ የቁም ቪዲዮዋን ብቻ ማየት ነው የምንፈልገው። በሳው የእንቁርቲን አልነካችኝም፣ አላቃትም ነው። እንቁርቲን አታውቃትም? አላቃትም። ልጅቷ ከአላዛር ጋር ያወራችሁ ቪዲዮ ነው። እንቁርቲ በፖለቲካ ሁሉንም በጌም እያለች ሁሉንም የምትወቅጠው እኔ የለሁበትም። እሱ እኔ ካልነኩኝ አልነካም። ገባ? እንቁርቲ ቦታ ልገኝ ነይ ልኪው እንቁርቲ ልብ ካለች ኦኬ። አይ በቃ እሱን ትተዋል። ስለዚህ ከዮዳብ ጋርም ችግር የለባችሁ ማለት አዮዳ ምንም የለብንም። ኦኬ እኔ ከሰው ጋር ልነካካም እኮ እኔ እኮ ብዙ ጌስት አልገባም። በቤቴ ነኝ ማወራው። የራሴ እንትን ጨዋታ የራሴ ሙድ አለኝ። ኦኬ ገባ? ዝም ብዬ እንትን አልልም። ዋናው በሌላ በኩል ላይክ ኦኬ እና ያው ነው። ገባ? በጣም ጥሩ። አይ እንደሱ ሆነ ጥሩ። እና መሲሻ መልእክት አድርሱልኝ። ከመሲሻ ጋር ያለኝን ጨርሻለሁ ብለዋል። ማርቆስ የሚባለው ከ3 ቺኮች ጋር ነው ችግር ያለው፣ እነሱን ይቅርታ ላለው ብለዋል ማርቆስ። እሱንም ፈቶታል። ሀኒቾዬም ጋር ያለውን ችግር ፈቷል። ቤላም ባለትዳር ናት። ምንም ነገር የሚያስፈልግ ነገር የለም፣ አልደረሰችብኝም፣ ነገር ጨርሰናል ብለዋል። ስለዚህ ከማንም ጋር ችግር እንደሌለበት ነው ዴቭ የተናገረው። ስለዚህ ዳስ ገድ በጣም አሪፍ፣ ይሄ በጣም አሪፍ ነው። ምንድን ነው ዘርዓ ያዕቆብ ምናምን የምትለው? እሱ ፖለቲከኛ ነው። ከእሱ ጋር ምን ያገናኘዋል? ምን ነው ዘርዓ ያዕቆብ ፖለቲከኛ፣ በዓላማው በራሱ ባመነበት የሚሄድ ልጅ ነው። ዘርዓ ያዕቆብ ምን አድርገው? እኔ ኢንቮልቭ አልሆነም። አታነካኩኝ፣ አልደረሱብኝም፣ አልደርስባቸውም፣ አልደረሰም። ዘርዓ ያዕቆብ አይቻቸውም፣ አላውቅም፣ አይቶኝም፣ አያውቁም። ሜይ ቢ አይ ዶንት ኖ እና እንትን ነው። እኔ ይመቸኛል፣ ዘርዓ ያዕቆብም አኪላም ይመቹኛል። ይመቻቸው። ፖለቲካ ነው የሚሰሩት፣ መብታቸው ነው። እንደ ምን ቅናት ጠንቅ ነው። ስለዚህ ይመቻቸው፣ እንደ መብታቸው ነው። ፖለቲካ እነሱ ብቻ ነው እንደ ፖለቲካ የሚያወሩት? ሁሉም አይደል ፖለቲካ የሚሰራው? የእነሱ ሲሆን ምን ታፈጣለህ? እኔ ኢንቮልቭ አልሆነም በዚህ ነገሮች። የእኔ ፎሎወሮች ሁሉ ናቸው። ገባክ? ያ እነሱ ብቻ ልክ ፖለቲካ እንደሚያወሩ አድርገው ለማስጠላት ሲሄዱ ይደብረኛል። መብታቸው ነው፣ በፈልጉም ማውራት። ያ እሺ፣ የሆዴንና ለምን የጂጂን ሀክ አድርገህ ነገሩን አትፈታው? ጂጂኪያ እና ሆዴ ዋርኒንግ ሰጥቻታለሁ። ኖ እኔ ሌላ ላይ ጂጂኪያ ዋርኒንግ ሰጥቻታለሁ። ሆዴ ሟችቷል፣ አልነክፋትም አለ እኮ፣ አልበላውም አለ እኮ። 3 ወር እሷ ቤት ስቀመጥ ስማኛ፣ 3 ወር እሷ ቤት ስቀመጥ ምንም የሸጎርኩት ነገር የለም አለኝ። ብራዘር 3 ወር ሙሉ ሆዴ የኔ ፍቅር ሲባባል ተከፍሎ ሄደው ምንም አልነካውም አለ እና የሆዴንም የእሷንም አንድ ያርገውና የሆነውን ታሪክ ዘግበን እኛም ሰላም እናገኝ። በየቀኑ ነው የሚረጋገጡት። በቃ እንትን ነው። አንዳንድ ጊዜ የሆነ ምንድን ነው ታውቃለህ፣ ሰው ካልነካክ ድረስ አውጥተክ ማድረግ ትንሽ ይከብዳል። ገባ? ሰለቸን እኮ በየቀኑ እየጮህብን እየመጡ ምን ሰለቸን። ግን የሆነ እኔ ጂጂኪያ ነክታኛለች አየው። ግን ያው ሰዎች በውስጥ ነገረዋት፣ ከዚህ ልጅ ጋር አቁም ያሏት አቁማለች። አሁን አይ እንደ የሆነ እንትናቸውን ታሪካቸው ትንሽ ቢዘገብን ጥሩ ነው። የዋሹንን ብናውቀው ጥሩ ነው። ማን ጋር እውነት እንዳለ ማወቅ አልቻለም። ማን ጋር እውነት እንዳለ አላወቅንም። ባይዘቡ ይህን አካውንቷን ፎሎ ስልኳም አለህ ምናልባት ሀኒቾ፣ ከሌለ ግን ይህን ፎሎ አድርጋለህ ጊዜው እና ትመልስላታለህ። ሌላውን አይ መልስላታለሁ። አደራ አደራ ፕሊዝ። አይ መልስላታለሁ። ቃል የሰጠሁት ነው። እኔም እኮ ሮሚ አጠገብ እኮ ሮሚ ስትነግረኝ አክብሪያት ልመልስላት አስቤ በዛው ግን ያን የመከልጅ ናት። እመቤቴ በጣም አሪፍ በእውነት አልኩ እኮ እኔ ያየዋት በምን እንደሆነ ታውቃለህ? እኔና ሮሚ እየተራገጥን ነው። ገባ? ከዚህ በፊት አሁንም የጀመረች ነገር አለ፣ እንላላሳለን፣ ችግር የለውም። እሷ ግን በመሀላቸው አልገባ የምትል ሴት ናት። በቃ ይህን ሰው እንደዚህ አይነት ሰው አከብራለሁ። ግን አንድ ነገር ልንገርህ፣
የሆነ ኢንቨስቲጌሽን ሳረግ በጣም ግን ጸዴ ነች። በጣም ገረመኝ። መሀኒቾ ጸዴ ነች። ውጭ ያለች ናት። ገባ አይደል? ውስጥ ድረስ ገረመኝ። አሚን ገረመኝ። ገባ የሆነ ነገር አለ አይደለ? እኔ ምንድነው ማረጋው? የሆነ ነገር አተርፍና ኮምፒውተር ላይ አስቀምጣለሁ ለሌላ ጊዜ ሜቢ አሁን ልክ እንዳየከው ከ2 ዓመት በኋላ ይሄ ሀፕን አረጋ አይደለ? ግን ኤቪደንስ አስቀምጣለሁ። አስቀምጣለሁ። በስማ ለምንድን ነው ታውቃለህ? ዛሬ 2 ዓመት ነው ከማርቆስ ጋር በ2 ሴፕቴምበር 2023 ሴፕቴምበር 2023 በስማ የሚገርም ነው። እና አሁን በሙሉ ፒፕሉ ስልኩን እያጸዳ ነው መረጃ እንዳይገኝ። አይ ነው መፍራት የለባችሁ። ዋናው እኔ ካልደረሱብኝ አልነካም፣ ሰውን አልደርስም። ከጃፒ ጋር ይጣሉብኝ። ጃፒ ለምንድን ነው የማታርፈው? ትገባለህ አልኩ። ከእሱ ጋር እንድትነጋገሩ አልፈልግም። በኋላ እኔ ቤተሰብ እንዲፈጠር አልፈልግም። ጃፒ ፍታ ይብራ ብሮ። ሌላ አለ ዮኒ፣ ሌላ አለ 2 ሰዎች ሀክ የተደረጉ። ኦኬ ሁለቱም ታውቃቸዋለህ? ፈጣሪ ድረስ። አንዱ ታውቀዋለህ? ዑመር ታውቀዋለህ? ዑመር አዎ። አላርፈውም። አይገርምም? ታውቀዋለህ? ቆንጆ አድርገህ ሲንግል ማዘር አትላና ኬንታኪ ያሳበደ። አይገርምም? አላውቅም። እመቤቴን አላርፈውም። ፎቶም ላሳይክ እችላለሁ። ምናልባት በፎቶ ካየሁት ላውቀው ይችላል ወይ ኒክኔም ይኖረዋል። ገብተዋል። ቲክታክ ላይ ምናምን ሲመጡ እኮ ስም ቀይረው አይደል? ላሳይ አሹፈኝ። እሺ ጃፒ ግባና ይጣሉ አላሉ። ይሄ ተመታ ህዝብ አውቀዋለሁ። ኦኬ ትዘግበኛለህ ቢኒ። እንዴ ምንድን ነው ይሄ? ወንድ ነው ሴት? ወንድ ነው። እስቲ ቀረብ አድርገው መብራን ድረሽ። አረ ሌላ ፎቶ ካለ እንዲህ ቺክ ነው ወንድ ቤተሰብ እንዲህ ወንድ ነው እኮ ነው ያልከኝ ብራዘር? ወንድ ነው። የምታሳየኝ እኮ የቺክ ፎቶ ነው አይደለም? ወንድ ነው። ወንድ ነው። አሜሪካ ውስጥ ብዙ ሲንግል ማዘሮች አሰቃይተዋል። እንዲህ ሹሩባ እያደረገ ያው በደካማ ጎናቸው ይመጣል። እነሱ ጋር የሚሄደው ኢቭን ኬንታኪ ቲቲ የምትባላለች ሲንግል ማዘር ነች። እንደ ቄስ የእግዚአብሔር ሰው ተመስሎ ገባላት። እንደዚህ ተሰርቶ ነው የእግዚአብሔር ሰው። አሚን አትፈርድበትም። ታውቀዋለህ? ቆንጆ አድርገህ እመቤቴን አላርፈውም ብሮዬ። አይሽ ችግር የለውም። እና አላኩ እሱም አለ። ሌላው ደግሞ እንትና የሚባል አለ። ዘላሮስ ሰምተካል? ካለብ ወይ ዘላሮስ ወይ ካለብ። እሱ ደግሞ የሚኒሶታ ልጅ ነው። ሲንግል ማደር የወለደችለት ቬጋስ አለች እና ካሊፎርኒያ የምትቀመጥ ሲንግል ማደር ኢትዮጵያ ከሄደ በኋላ እናቴ ሞተች ብሎ $30,000 ተቀብሏታል። እግዚአብሔር ይስጣት። እና ገንዘቤ ክፈለኝ ስትለው እዚህ ጋር ቲክቶክ ከሌላ ሴቶች ጋር ሲዋዋል አሁን ወደ እንትን ሄዷል። $30,000 ሰጠች። ይዋህ እግዚአብሔር ከነ ስሙ ከነ ቁመቱ ልነግርህ እችላለሁ፣ ከነ አድራሻው። እግዚአብሔር ይስጣት። እኔም 30,000 ቢኖረኝ የምጠይቀው ሰው አይጠፋም። ጃፒ ና ግባ። እኔ ምን አገባኝ? እኔ ተባላ የታባክ ና ግባ ተፋጭ። እኔ ምን አገባኝ? መፋጨን ነው የፈለከው? ተፋጭ ጃፒ።
አይ እንትን ነው ዝም ብሎ ሳክስ ይነፋል። ገባ ከሌን ይዤ ከሌን ይዤ ተፋጩ ምን አገባኝ እኔ ሰለች። ብራዘር ፀጉሩን ያልታጠበ ሰው እንዴት ነው ሰው ሀክ የሚያደርገው? እሺ አታቀኝም፣ አትዳፈር። ኖ ምንድን ነው አትዳፈር ሳይሆን አንተ ዝም ብለህ ሳክስ ትነፋለህ። ለበየው አታቀኝም። እኔን አሁን ሀክ እንድታረገኝ እፈልጋለሁ። አታቀኝም። ለምንድን ነው ሀክ ማላረግ ታውቃለህ? መናጢ ደሃ ነህ። አላረግ እመናት ነው እጃላስ የፍራቻ ጥጋየው ይሁዲ በፈለከው ሰደው ኖ ብራዘር ችግር የለውም። ደሃ ፀጉሩን ይታጠባል ሳሙና አለው ምናምን፣ ግን ችግር የለውም አያሳስብ። እኔ አንድ ነገር ዮኒ ዝም ብለህ ያገኘውን ሰው ልታረግ አትችልም። አንዳንድ ምስኪን የተንከራተቱ ሰዎች ራሳቸውን የማይጠብቁ ሴኩሪቲ የሌላቸው ሰዎች ሊደረጉ ይችላሉ። ገባ በተላከል ሊንክም በተላከልም ፎቶ ጠቅ አድርገህ የሆነ ነገር ልታረግ ትችላለህ። እሱ አሁን ሲሞክር እኔ ራሱን ነው ማመጣልህ እዚህ ጋር ዘረግፍልሃለሁ። እንደውም የተጣላችሁበትን ዘመን ነው እዚህ ጋር አምጥቼ የምዘረግፍልህ እና እኔ ጋር እኔ አቴንሽን አልሰጥክም ዮኒ። ስለተወያየን ደስ ብሎኛል። እሺ ላንተ ልተውልክ። አይ እኔ ትቼዋለሁ። አንመጣጠንም። ቦታው ይወቅ። ሃኒ እመልስልሻለሁ። እሺ ታንክ ዩ። እሱ ከወጣ ግን አደራ ምንም እንዳትናገር ጃፒዬ። ከዴቭ ጋር ለብቻ ተረጋገጡ። ከወጣ በኋላ ምንም እንዳትል። እኔን አክብሮ ከኔ ጋር ነው ያወራው። ጫወት እንችላለን። ሌላ ጨዋታ ጥያቄ ነው የጠየቅነው እኮ ጥያቄ ጠየቅን። ገባኝ እኮ አሁን ሄዷል። እንደፈለክ በፔጅ እንደፈለክ በለው አይመለከተኝም። አክብሮ መጥቶ ብዙ ሰዎችን የሃኒቾዬንም ይፈታልኛል። ማን ነው መስዬንም ትቶልኛል። የቤላንም ፈቶልኛል። ከአንተ ጋር ተረጋገጡ። ምንም ችግር የለብኝ። ግን እዚህ ጋር እሱ ስለሄደ ምንም እንዳትል አደራ እኮ አልናገር። ሪስፔክት ስለማረጋ አልናገርም። ክበሪልኝ ብሮዬ። ሌላ ጭውውት ካላችሁ ሰላሙን ጃፔ ሃኒ ሰላሙን ወይ ተበልተሽ ነው እኔናት አላ ተበልታን ያው ዮኒ አሪፍ ነገር ያረኩ አሪፍ ያረኩ ደርሶ መጀን እያለ ቴዲ ክፍሌ በጣም ነው ያዝናናኝ። ሞቅ ብሎት ነበር ልክ ስወድቅ እና ታውቃለህ ሲጠጣ ሊንበጫበጭ በመድኃኒዓለም ብዬ ያዝኩት። እኔ ግን በፊቱ ነው የሚወድቀው እንዴ ሲቀመጥ ወንድሜ በፊቱ ነው የሚወድቀው። ምንድን ነው በስመ አብ ቅምቀም ያቁም ይሄ ሰውዬ። በእውነት እውነቴን ነው ይደብራል። ቢኒ ጭንቅሎ ቅምቀማ በቃ ስንት ዓመት በእውነት የእንትና እድል እንዳይደርሰው ይሄ ስሙን ታውቂዋለሽ? አሁን ነፍሱ ያረፈው ባቡ ሰላም ዋሉልኝ። እግዚአብሔር ያክብርልኝ። ጃፒ ምንም ጣጣ የለም። ጃፒ ወይ እሺ፣ ፈረሰኛው ሰላም ይመችሽ። ባይ ዘ ዌይ ጃፒም ሰገጤ ነው ታውቃለህ? ፊት ለፊት ነው ከባድ ሰው ነኝ እኮ ዮኒ። እኔ እዚህ ስለማለፈ የተመታ ሰውዬ እኮ በጣም ነው የሚመቸኝ። ከባድ ሰው ነኝ እኮ ልንዳካላ ያለ ፍሬቻ እኮ ነው የሚነዳው። ፍሬቻው ነው ያስፈልገው። በዚህ ሊታጠፍ ነው አትለው፣ በዚህ ሊታጠፍ ነው አትለው። ትራፊክ የለም። ገቡና ተቀመጥ። ቆንጅዬ ልጅ አለች የነጃፒ ቺክ ዱቅ ያርጉን እና ሽንድል አርገሽ ክፈቺ ቢራ ጠጪ ይላታል። ማነች ልጅ ማነው ስሙ አላርፋትም። ድሮ ትታወቅ ነበረ ፌስቡክ ላይ። አሁን እንደ አዲስ ላይ ቀላ ያለች ልጅ
እና እንትኑ ነው ሜካፑን ያቀላት። አዎ ማን ነው ስሟ? እየሰደበ ቤቷ እንደ ጉድ እየሰደበ ቁጭ ብላ ከሱ ጋር ትውላለች። በሳቅ ነው ጨዋታ እኮ ነው። እኛ የድሬዳዋ ልጆች አይደለን እንዴ? በሳቅ ነው የምትገለኝ። የድሬ ልጆች ጨዋታ ለካ ለዚህ ነው የተግባባ ነው። አየህ አይደለ? ጅማና እኮ ድሬዳዋ የሆነ ተመሳሳይ ነው የምትባለው። ያ እሷ ልጅ እና እሺ ብትሆን እያለ ምንም አይመስላትም። አብረው የሆነ ነገር ያስከፍታሉ፣ ይጠጣሉ። ግን አሁን አንዳንድ ጉዳዮች እኮ በጣም መጣራት ያለባቸው የሆነ ፍርድ ቤት ምናምን መመስረት አለበት። የድሮ ፍርድ ተስማምቶን ነበር። ያንተ ፍርዱ እየተዛባ ነው በአሁኑ ሰዓት። ደብሮኛል። በቃ ያንን ነገር መልስልን እያለ እንመልሳለን ብሮ። አንዳንድ አጀንዳዎች ሲመጡ ዘግበኝ ብሮ። እንደዛ ነው ስርዓት እዚህ እንትን ላይ አሁን የማርቆስ ጉዳይ ተዘግቷል፣ ተቋጭቷል። ምንም ድራማ አያስፈልግም። ውሸት ነው፣ ተረጋግጧል። ያው ያለውን ነገር አውጥቷል። 2-3 ሴቶች ነበሩ፣ አልተግባቡም። ከዛ ይቅርታ ተባባሉ፣ በቃ ጨርሱ። ሌላ ምንም ወሬ ተቃራይ ይጀናጀናል። ከዛ ጋር አልተግባቡ ዮኒ የአንድ የሁለት ልጆች በተለይ አንተ ብታገኝ ደም ትወጣ ነበር። አንተ ብታገኝ ደምን ትወጣ ነበር። የማን ኧረ እኔ ስም አልጠቅስም፣ ስም ያጣላ። ኧረ ስም ያጣላ። እኔ እኮ ተው ወንድሜ ባልኩት እኮ ነው። ተው ወንድሜ ባልኩት። አይ በቃ ፈታኩ። አንዳንድ ነገር ሲናገርስ ግን ዝም ብለሽ አትፈች። ያንቺ ችግር እሱ ነው። ተሽተሽ ነው በእሱ ነው ያገኘሽ እና ይሆናል። አትክፈች እናቱ። ግን ያው እሺ ስላለ ቃሉን የሚጠብቅ ልጅ ነው። አይ ይሰጣል። እኔ በጣም ቅርብ እኮ ነው የእውነት ይሆናል። አሁን መሲ ብርጅስቶን አደራ፣ ሁሉ ምንም የሚመጣ ነገር የለም በለዋት። አደራ አረጋጉልኝ። መሲ ብርጅስቶን ከቤላም ጋር ምንም ችግር የለም። ከአላዛርም ጋር ተፋተዋል። በቃ ከሁሉም ሰው ጋር ሰላም ፈጥረዋል። ስለዚህ በቃ ሰላማችሁ ይብዛ። ብዙዎቻችሁ አደራ ፕሊዝ 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 ባልተረጋገጠ ነገር ላይ ዳኛ ስትሆኑ ሁለቱንም ሰዎች አምጡ። እኔ አሁን ገባው፣ ሁለቱ ተነጋገሩ። አይመለከተኝም፣ አያገባኝም። ሳይዳሪዝም አሁን በብዛት እንትና የምታረገው ሳይድ ትይዛለች። እውነት ለመናገር ሀቢባ ሳይድ ትይዛለች። ቁጭ ብላ ማዳመጥ አትችልም። ሳይድ ይዛ አንዱን ትቀጠቅጣለች። እንደዚህ አይነት ችግር አለ። የእሷ ጉዳይ አይደለም። የመጡት እነሱ ተነጋግረው መፍትሄ ሊያገኙ ነው። እነሱ ይነጋገሩ። እነሱ ከተነጋገሩ በኋላ ህዝቡም እሷም የምትጠይቀውን ትጠይቅ። ይሄ ነው መሆን ያለበት እንጂ በጭራሽ አንዱን ይዞ አንዱን መርገጥ ትክክል ነው ብዬ አላስብም። ዳኝነት ወደፊት ለምትሰሩ ሰዎች ቴዲ ሐዋሳ ቤት ገብታችሁ ቴዲ ሐዋሳ ፖለቲካ ሲያወያይ ለእያንዳንዱ እኩል ሚኒት ይሰጣል። በተሰጠበት ላይ አስተያየት ይሰጣሉ። የሚያስፈልግ ጥያቄ ካለ ይጠይቃል። ዳሶ ሊገረዱ። እሷ ግን 83 ብላ ስታወራ እነሱ በነገሯት ነው እንጂ ማስረጃ ይዛ አይደለም። ማስረጃ አልያዘችም። ስለዚህ ያንን ነው ማሰብ ያለባችሁ። ማስረጃ ሳይኖር በትክክል ማስረጃ በሌለበት አንዱን ይዞ ያዙ ይልቀቁኝ ማለት ትክክል አይደለም። ጃፒ አካውንቱ ተበላ እንደዚሁ መብራን ድረሽ በጃፒ አካውንት እንዳይገባውን መጥቶ የጃፒ አካውንትን ከበላው እኔ በሳቅ ሞታለሁ። እኔ ሞታለሁ። ጃፒ ጠፋ። እዚህ ውስጥም የለም ጨርሱ። እመቤቴ ድረሽ አውርቶ ሳይጨርስ በላው አውርቶ ሳይጨርስ። ጃፒ ናግባ። ወይኔ አውርቶ ሳይጨርስ ተቀሟል አካውንቱ። አጋረንቲ የት ጃፒ ተበልተዋል። ላይቭ ገብቶበታል። ቆይ በሌላ ስልኬ ልሹፈው። ይሄ ተመታ። ኦፕን ጃፒ ብዬ ልግባ። የ40 ዓመት ወንድ ልትቀይራችም የ30 ዓመት የ25 ዓመት መብርሃን ድረሽ። ቆይ ጃፒ ልበለው በዚህ በኩል
ጃፕዬ ማብራዘር በለፈለፉ ባፊጠፉ አለ። እንዴት ነሽ አካሌ አካሌ? ወይኔ በላቸው አካሌ፣ ወይኔ በላቸው። እኛ እንትኖች ሃይማኖት ማለት አልበደዋትም ብለማል ሃይማኖት ብዬ የምነግርህ አንድና አንድ ነገር ጂጂን የሚያክል ጥንብ እዚች ምድር ላይ አረው ፍርድ እየገባች ትመክርሽ ነበር። በተሰቀለ ጃፒ ተናግረ ሳትጨርስ ተቃም። ወይኔ ጃፒ ወይኔ